ቴዲቾ ሰላም ነው? አለን። እኔ ሚክስ ፊሊንግ ነው ያለኝ። ለምን ከዚህ በፊት በመንግስት ብዙ ነገር አይተናል። አንድ ቄስ ወደ ሀገር አትገባበትም የተባለ ሁኔታ አይተናል። ፖለቲከኛ ወደ ሀገር አይገባም የተባለበት ያለ መከሰስ መብት ሳይጠበቅ አይተናል። ባንዲራ ሲቀደል ምናምን ብዙ ነገር አይተናል። የሆነ ነገር ይጨዋል ቴዲ። አሁን ልጁ ካለው ጋር እስማማለሁ፣ ግን እንደ ጥያቄ ወደ ኋላ ሄደህ ስታይ ጥያቄ የሚያስነሱ ነገሮች አሉ ከፌዴራል መንግስቱ ጋር። አሁን ማነው ትክክል እኔ ላቅ አልችልም። እኔ እርግጠኛ አይደለሁም። አሁን ኒውሱንም የሰማሁት ካንተ ነው። ግን እኛም መንግስታችን ችግሩ ምንድነው? እኛ ሀገር ያለ መንግስት ትልቁ ክፍተታችን ቴዲ ለስቢ አነስት ኢንስቲትዩሽን የሚባል ነገር የለም ኢትዮጵያ ውስጥ። በቃ ፓርላማ ትሰራለህ፣ የሚያዘው መንግስት ነው። ፍርድ ቤት ትሰራለህ፣ የሚያዘው መንግስት ነው። በውጭ ሀገር አንተም ኖቲስ እንዳደረግከው መንግስት ተቀይሮ እኮ ከእንቅልፍ ስትነሳ ምንም እንደተፈጠረ ፊል አታደርግም። ለምን? ኢንስቲትዩሽኖች ሰርተዋል። የእኛ ሀገር ክፍተታችን ምንድን ነው? ሁሉም ነገር አዛዥ፣ ፈላጭ፣ ቆራጭ መንግስት ነው። አሁን ቴዲ ፌዴራል ፖሊስ አላረኩም ካለ ማን ያደረገበት? እንዴት ነው? የእሱ ሰዎችም እኮ ተናግረዋል። የቅርብ ሰዎቹ ተብሎ ዲደብሊው ላይ የወጣው ኒውስ እንደሰማው የቅርብ ሰዎቹ ነገሩን በሚል ነው። ይሄ ሰውየው ኦፊሱ ተበርብሮበታል፣ የቅርብ ሰዎቹ ታስረውበታል። አሁን እኮ አሁን የሚወጣው ኢንፎርሜሽን ኮንትራዲክት የሚያደርግ ነው። አሁን ያኛውን እንመን ይሄኛውን ነው። እኔ ግን ሞርሊ ላደርግ የምችለው በቴዲ በኩል ነው። ግን ቅድም ልጁ ያለው ደግሞ ቢዝነስ ቴዲ የሚባለው ነገር ሜቢ ግን ቴዲ አፍሮ ደግሞ ምንም ገንዘብ ለማግኘት የሚቸገር ሰው አይደለም። ቴዲ አፍሮ ኮንሰርት ቢሰራ ሶልዳው እነ ቴዲ አፍሮ አይተናል እኮ። ቴዲ አስቴር አወቀ ምንም ችግር የለባቸውም። ኮንሰርት ለማድረግ ሶልዳውት ነው የሚሰሩት፣ በየቦታው አይተናል። ስለዚህ የገንዘብ ጥማት ነው ብዬ ላስበው አልችልም እውነት ለመናገር። ግን ሪሊ ሞር ወርደ ዲግ አድርገህ ማወቅ ይገባል። ቢካዝ እኔ ችግራችን የምለው ኢንስቲትዩሽን ሀገራችን ላይ አልተሰራም። በቃ ሁሉ ችግራችን የሚመነጨው ከዛ የተነሳ ነው። ስለዚህ ሞር መጠናት አለበት ቴዲ። እኔ አሁን በዛኛም ሳይድ ልቆም አልችልም፣ በዚህኛውም ሳይድ ልቆም አልችልም። ኒውትራል ነው መሆን የሚፈልገው። ግራ የሚያጋባ ነገር ነው የምትለው? አዎ አንተ አልተጋባህም። ሴም ቲንግ። እሺ አንድ ሰው ስልክ ላለ እስኪ ልስማና ወደ ሊና እንሄዳለን። ጤና ይስጥልኝ። ጤና ይስጥልኝ። ብርኪ ይባላለሁ ከወለጋ። ብርኪ ከወለጋ። እሺ ምን ትላለህ? አማርኛ ትንሽ ያስቸግረኛል። ወለምታ ካለ አስተካክላችሁ ትወስዳላችሁ ብዬ አስባለሁ። ቴዲ የዘፈነው ላይ እኔ መፍቱ ነው እላለሁ። ቴዲን አልወድም፣ አልደግፍም ሙዚቃውን። ግን የዘፈነው ግን እውነታ አለው፣ የማይካድ እውነታ አለው። እኔ ኦሮሞ ነኝ። የኛ ህዝብ ለቅሶ ልጁ ሞቶ ለቅሶ መልቀስ አይችልም። በመንግስትም በሁለቱም በኩል ጎረቤቶቻችን ልጃቸው ሞቶ ማነገራቸው ስለሚባል የት ሄዶ ያለቅሱ? እኔ እሱ በጣም ይሰማኛል። እኔ ቴዲ በጣም ነው የምቃወመው፣ ግን ያለው እውነታ ግን አልክድም። እኔ ቴዲ ያለው ትክክል ነው። የት ሄዶ ያለቅሱ? ቤተሰቦቻችን ብዙ ቤተሰብ ነው ሞተብኝ፣ ግን መልቀስ አንችልም። ምክንያቱም ከየት ሰማ ነው የሚባለው። ይህ ከመንግስት ውስጥም ከሆነ ከሁለቱም በኩል ላስት ዊክ ብቻ እኛ አካባቢ ቤተሰቡ ስንት ሰው ሞተዋል። የት ሄዶ ያለቅስ? እሱ ብቻ አይደለም፣ ሁሉም አዶኖ ኦሮሚያ ውስጥ የሚኖር ሰው ሁሉም ያውቃል። በቃ ሸሪው ከገደሉ መንግስት ምንድነው ሀዘን ከተቀመጥክ ተነስ ትባላለህ። መንግስት ደግሞ ከገደለ ልጅ ተገለዋል ጫካ ውስጥ ያለው ማን ነግሮ ነው የሰማው? ስለዚህ እኔ እሱን መብቱ ነው፣ ትክክል ነው የዘፈነው። ይልቅስ እኔ መንግስት ማድረግ ያለበት ይህንን ችግር መስተካከል፣ ሰው እንዲያርፍ ሰላም። የመጀመሪያ መንግስት ስራው ሰላም ማስጠበቅ ነው። ይሄን እሱ ከሱ ጠብቀዋለሁ። እዛ ውስጥ ያለው ተገፋን ብለዋል። እሱ ላይ ትንሽ ተቃውሞ አለኝ። ሁሉም ተገፍቷል፣ ያልተገፋ የለም። የኦሮሞ ገበሬ መጀመሪያ ተገፍቶ ነው መሀል የተፈሩት የመጡት። ስለዚህ ለሱ ደግሞ በነዮሰን ተሰጥቷል መብት። ይሄን ያለ አችግርም ብዬ
ይሄን አይደለም ምንም ችግር ያለ አይመስለኝም ሙዚቃ መተቻቸት ያለ ነው ይሄ ደግሞ ይሄንን እንደዚህ መመላለስ ጥሩ ነው ብዬ አስባለሁ ምክንያቱም መልስ በሙዚቃ ቢሆን በዱላ ባይሆን ይሻላል ሁለተኛ የመጀመሪያ ቀን ነው አንተ ላይ ደወልኩት ትላንት ላይ ያወራቸው የነበረው ወለጋ ላይ ኮዝ አላቸው ፋኖቹ ጫካ ለመግባት ያላቸው ነበር መንግስትና ፋኖስ ከመጣሉ ድረስ ወለጋ ውስጥ ያሉት የሰፈሩት 77 የመጡ ናቸው ወለጋ ውስጥ አማራ የለም 1977 የመጡ ናቸው ወሎቹ እነሱ ደግሞ ብዙዎቹ ኦሮሞች ናቸው ላስት ኔማቸው 3 4 ስም ካለ ኦሮሞች ናቸው ግን መንግስትና ፋኖ ከተጣሉ በኋላ ያ ጠፍቷል ምንም አማራ የሚገደል የለም አማራ የሚገልሸን የለም ሸኔ የሚባለው ዛሬም አለ እኔ ሁላችሁም ብትጠየቁ ነው ደስ ይለኛል ለምንድን ነው ያግድያ አይቆሙ እውነት ኦኔጎቹ ነው እየገደሉ የነበሩት እርስ በራሳቸው ቆም ብሎ መንግስትና ከመንግስት ጋር ለመጣላት ኮዝ እየፈለጉ እንዲህ ያረጉ ነበር ለምንድን ነው ሁለት ሙሉ አመት ሶስተኛ አመቱ ነው አማራ አንድ በማራ ኦሮሚያ ውስጥ እየሞተለ እንደገና እነሱ እየገደሉ ነው እነሱ አማራ ክልል መጥቶ ኦሮሞቹን እየገደሉ ነው ስለዚህ ፋኖ ኮዝ አለው ፋኖ ኮዝ የለው ከመንግስት ጋር ለመጣላት ብሎ ወሎችን እየገደለ ነበር አንድ ሙስሊም ስለሆኑ ሁለተኛ ደግሞ በቃ ይሄ ኮዝ ይሆንልኛል ብሎ ነው እንዲህ ነው ቢተማሱ በጣም ጥሩ ነው አማርኛዬ ትንሽ ካስቸገራችሁ ይቅርታ እየለመድኩ ነው ቴንኪው በጣም አመሰግናለሁ ቴንኪው ከልብና አመሰግናለሁ እንደዋያችን እሺ ቴንኪው ሊናን እንስማት ሊናችን ምን ትያለሽ በዋነኛነት የምናወራው በቴዲ አፍሮና በፌደራል መንግስቱ መካከል ማን ነው ይሰማል ቴዲ አንድ ያንቺን ጠብቀን እዛ ጠብቀን ሊና ምን ትያለሽ ይሰማል ሰላም ናችሁ ይሰማል ኦኬ አይ አሁን የገባው ወንድሜ ትንሽ ሐሳቤን ዲስትራክት አደረገው ወደ ሌላ ቦታ ኤኒዌይ ብዙም ይሄ ጉዳይ ላይ በእውነት መናገር ማልፈልግም ነበር I was like what's going on ግን I think በጣም ኤግዛጀሬት የተደረገ ይመስለኛል ሁሉም ነገር ከሁሉም ሳይድ ማለት ነው as much as እንደ አንድ ቴዲ እኔ እንደ አንድ ዘፋኝ ነው ማለት to be honest with you አሁን ልጅ ሚካኤል አውጥቷል ዘፈን right so ልጅ ሚካኤል እንደምሰማው I know Teddy might be you know talented than the other guy whatever ግን በሙዚቃ ቋያ ከሆነ የምናየው ቴዲን እኔ እንደ ሙዚቀኛ ነው ማለት okay there are some songs I like there are some songs I don't like ግን ይሄ ሁሉ like ረብሻና ብጥበጣ ከዛ ሳይድ ከዚህ ሳይድ I'm like what is this like የትኛውን ማን ምን like honestly ጭንቅላቴን በጣም እንትን ብሎት ሙዚቃውን አሁን ያወጣው ሙዚቃ እንዳልሰማሁት ነው ነገር ቴዲ honestly speaking ከሌላ ከዛ ይወጣው ነገር ነው እንጂ የምሰማው like I didn't መስማት ራሱ አልፈለኩም አልበሙን እና በአጠቃላይ I think አሁን ይሄንን ሳስበው የሆነ ሰው ይሄንን ነገር ለመጠቀም ዩዝ ያደረገው ሰው ያለ ይመስለኛል because at the end of the day ከዛኛው ሳይድ የምትሰማው ነገር እከሌ ብሎኝ የሚለው ነገር ነው ከዚህኛው ደግሞ ፊት ለፊት እውነትም ፖሊስ ኮሚሽነሩ አውጥቶ ይሄንን መግለጫ ከሰጠ I think reliable አርጌ ሞስደው የፖሊስ ኮሚሽነሩ አወንግ ዲፕ መሄድ አልፈልግም ግን ለማንኛውም ጭንቅላት ላለው ሰው አንተ ሶስተኛ ሰው መጥቶ ከሚነግርህ at least የራሱ ዋናው ሰውዬ መጥቶ ከነገረኝ እሱ ሞር ልቀበለው ይችላል ስለዚህ ግን በጣም ተጋኖ በጣም I mean it's music በቃ አልበም እኮ ነው በቃ ሚውዚክ ነው he's one guy የፈለገውን ነገር መስፈን ይችላል አንዳንዱ ሊቃወም ይችላል አንዳንዱ ሊወደው ይችላል so just take it easy my people በጣም አይካረር ነገሩ ይሄንን ነው ማለት ቴዲ የየነዳው ስለሆነ ነው ሶሪ ቴንክ ዩ ሊናይ ከልብ አመሰግናለሁ እሺ ደዋያችን ሰምታል ያወሩ ያሉትን ምን ትላለህ ወይ በጣም ሄዶ እንደና አለው እግዚአብሔር ይመስገን ሁሉ ሰላም እግዚአብሔር ይመስገን ያውልህ እኔ አንድ ማስቀመጥ የምፈልገው እቺን አንድ በአባባል ጀምርና የሰው ልጅ ከታሪክ እንደማይማር ታሪክ ይነግረናል የምትባል አባባል አለች ገብቷል አይደለ እኔ
ማዕከላዊ የሆኑ አስተያየቶች ነው መስጠት የምፈልገው። አንደኛ ነገር ስልጣን ለማግኘት ያሰፈሰፉ አካላት አሉ። ትላንትና 27 ዓመት ሲያሰቃዩን የኖሩ አቦይ ስብሐት የሚባሉ እንደዛ ውስጥ ያሉ ግሩፖች ገብቷል አይደለ? እነዚህ አካላት አጀንዳው ሊጠቀሙበት ይችላሉ የሚለውን ነገር እገዛዋለሁ። ይሄ በተለያየ መንገድ ሀገር ሲያሰቃይ የነበረው ግሩፕ ማለት ነው። እጃቸውን ሊያስገቡ የሚችሉበትን ቀዳዳዎች ከመጠቀም ወደ ኋላ አይሉ። ሁለተኛ በመንግስት ሳይድ ደግሞ የመንግስት ኤክስፒሪየንስ ምንድነው ትላንትናና ዛሬ ሪሊ ኢትዮጵያ ውስጥ አሁን ከዚህም ኬዝ ጋር በተገናኘም ባልተገናኘም ይሄኛውን ማጣራት ሊያስፈልግ ይችላል። ነገር ግን ሰልፍ እንደ ልብ ይፈቀዳል ኢትዮጵያ ውስጥ? ጋዜጣዊ መግለጫ እንደ ልብ ይሰጣል ወይ? ምንድነው ትሬንዳችን? አሁን እውነታውን የምንነጋገረው ገብቷል አይደለ? ይሰጣል እንደ ልብ ነው። አሁን ሰው አስፈቅዶ ምናምን ሰልፍ እንደፈለገው መውጣት ይችላል። አስፈቅዶ እንደፈለገው ፖለቲከኞችን ጨምሮ ማለት ነው ህጋዊ ሆኖ የተደራጀው ፖለቲከኞችን ጨምሮ እንደፈለጋቸው መግለጫ መስጠት ይችላሉ። ስለዚህ ይሄ ነገር በመንግስት ሊደረግ ይችላል። 50-50 ነው የምታደርገው። አጀንዳው ደግሞ ተጠብቆም ሊጮህ ይችላል። ከዛ ባሻገር እዚህ ወደ ፌደራል ፖሊስ አደረገው በሚለው ጉዳይ ላይ የምሰጥህ ነገር ምንድነው መሰለ? ከኤክስፒሪየንስ ከምናውቀው ነገር አንደኛ ኢትዮጵያ ውስጥ ባለው በጋዱ ዓለም ህጋዊ የሆነ የሰራዊት አካል ውስጥ ያሉ መንግስት ውስጥ ያሉ ወንጀለኞች አሉ። አዲስ አበባ ፖሊስ ውስጥ፣ ፌደራል ፖሊስ ውስጥ፣ የተለያየ ጸጥታ አካላት ውስጥ ያሉ በተቋም ውስጥ ያሉ ጄኒውን የሆኑ ሰዎች የመኖራቸውን ያህል ተደራጅተው ዝርፊያ የሚያደርጓሉ። የዛሬ ስንት ወር ነው አንድ ሙሉ መኪና 300 ኩንታል ቡና የዘረፉ የመከላከያ አካላት ነበሩ። መከላከያውን አይወክሉም። እነዚህ መከላከያ ውስጥ ያሉ ሌቦች ናቸው። ገብቷል አይደለ? አሁን ሊሆን የሚችለው ሴናሪዮ 1 ህጋዊ የመንግስት ሰራዊት ውስጥ ያሉ አካላት ይሄንን አድርገው ሊሆን ይችላል። ተቋሙን ላያውቅ ይችላል። አሁን አያውቅም ያውቃልን ብዬ አልደመድመም። ገብቷል? መረጃ በሌለኝ ነገር 2 ተመስለው ይሄንን ወንጀል የሰሩ ሰዎች ሊኖሩ ይችላሉ። 3 መንግስት ራሱ የሚመለከተው አካል ይሄንን ነገር አድርጎትም ደንግጦ ሊያቆሙ ይችላል። ከነዚህ 3 ሴናሪዮ ይወጣሉ እያላስብም ገብቷል አይደለ? አጭበርባሪዎች አድርገው ሊሆን ይችላል። መንግስት ውስጥ ያሉ አካላት በመንግስት ሽፋን ለሌብነት አድርገው ሊሆን ይችላል። መንግስት ላይ የሚመለከተው ተቋምም አድርጎት ደንግጦም ሊሆን ይችላል። ምናልባት በዚህኛው ሳይድ ደግሞ ሆን ተብሎም ሊጫጫም ይችላል የሚለውን ነገር መያዝ ይቻላል። ከዛ ባሻገር ስልጣን ፈላጊዎች ያተፈሰፉ በየትኛው በጸጥታውም በምንድነው በውጭውም ዓለም ያለው የሚሆን በትጥቅ ትግል ላይ ያለው የሚሆን እንደገና ስልጣን ላይ ያለው ሰው እኔ እንዲያስቡ የሚፈልገው ነገር ይሄ ሀገር እቺ ሀገር የምትፈልገው አንድ አድርጎ የሚሰበስበንን አካል ነው። የመንግስት አካላት ይሄ ዛቻ ምን ታመጣላችሁ? ቀደም አንዱን አስተያየት ሲሰጠን ይችላል። ምንም አያመጡም። አንድ የመጽሐፍ ቅዱስ ቃል አለ ትዕቢትን ውድቀትን ትዕቢት ይቀድማታል የሚባል ነገር። እንዲህ አይነት እብሪተኝነት ያለው አስተያየት የምትሰጡ የመንግስት አካላትም ይሁን የመንግስት ደጋፊዎች ብትተነፍሱ ትዕቢት ጥሩ አይደለም። ለዛ ነው መነሻዬ ላይ ሳነሳለ የሰው ልጅ ከታሪክ እንደማይማር ታሪክ ይነግረናል። ወያኔ 100 ዓመት እገዛለሁ ብላ ነበር። ታንኩም ባንኩም ስልጣኑም ያላት መጨረሻ ላይ ዋሻ ጎሬ ውስጥ የገባችው የ8 ዓመት ታሪክ ነው ባይዘይ። ዛሬም ስልጣን ላይ ያለው አካል ጄኒውን ካልሆነ ህዝብን ካልሰማ ህዝብን የሚንቅ ከሆነ የትላንትናውን ታሪክ እየደገመ ያባሰው የሚሄድ ከሆነ ታሪክ ራሱ ይደግማል። ሰው እንዴት ከ8 ዓመት አይማርም? ገብቷል አይደለ? ከትላንት እኮ ትማራለህ። ከትላንትና ስህተት እንደ አንዳንድ ጊዜ ትላንትና የሚደረጉ ነገሮች እኮ የሆኑ ሰዎች ሲፈለጉ ፌስታል ያሲዙና ሽብር ሊፈጽሙ ሲሉ ተያዙ ይባላል። ያ አሁንም ይደረጋል። የሚደረጉባቸው ሴናሪዎች አሉ። ለምን ይዋሻል? ገብቷል አይደለ? ስለዚህ ከዚህ አንፃር እኔ በጣም በሚያሳዝን ሁኔታ ሀገራችን ወደ ባሰ አዘቅት ውስጥ እየገባች ነው ያለችው። መንግስት ትንሽ ሸብረክ ቢል ይሻላል። መደራደር መነጋገር ካለበት ጋር ቢነጋገር ይሻላል።
ጥሩ ጎኑን አፕሪሺየት እያደረገ ችግሮቹን ነቅሶ ሊያስተካክል ይሻላል። ይሄ መሳሪያ አለኝ ቴክኖሎጂ አለኝ ምን ታመጣላችሁ? እሱ ለሱ አንድ የመጽሐፍ ቅዱስ ጥቅስ በቂ ነው። ንጉስ በሰራዊቱ ብዛት አይድንም። ንጉስ በሰራዊቱ ብዛት አይድንም። ሰራዊት አይደለም የሚያድን፣ ቴክኖሎጂ አይደለም የሚያድን፣ የህዝብን ተቀባይነት ማስፋት ነው፣ ህዝብን ማዳመጥ ነው፣ ችግሩን ከስር ከስሩ መቅረፍ ነው ሊፈጥር የሚችለው። ከዛ ውጪ ግን ከቴዲ ጋር በተገናኘ ያለው ሴናሪዮ እሱ የሚመለከተው ነገር እኔ ሐሳቡ ሙሉ ለሙሉ ላልደግፍ ይችላል፣ የምደግፈው ነገር ሊኖር ይችላል። አንድ የወለጋ ሰጫችን ምናልባትም አማርኛ ያጠረው በደንብ አልነገረህም እንጂ በጣም የሚያሳዝን ነገር ነው። እኔም እዛ አካባቢ ፋሚሊ አለኝ። ገብቷል አይደለ? በሁለት ወገን የገና ዳቦ ሆኖ እየተሰቃየ ያለው ህዝቡ። በዚህ በኩል ነገር ያሰቃያል፣ በዚህ በኩል ደግሞ በመንግስት አካላት የሚሄዱ ሰዎች ያሰቃያሉ። ስለዚህ መንግስት ራሱ ውስጥ ያሉትን አጭበርባሪዎች፣ አታላዮች፣ ትዕቢተኞች፣ እብሪተኞችን እያስተነፈሰ ቢሄድ አሰፍስፈው ደግሞ የትላንትና ያደረጉት ግፍ ያልበቃቸው ሰዎች ደግሞ አጀንዳ እየመዘዙ ባያበጣብጡን ጥሩ ነው ብዬ አስባለሁ። ከዚህ አንፃር ነው ነገሮችን እናያቸው። ከዛ ባሻገር ግን ከመንግስት ተሞክሮ አንፃር ጋዜጣዊ መግለጫ የማይከለክልበት እነዚህ አይነት ነገሮች የማያደርግባቸው ነገሮች የሉም፣ ሊደረጉ ይችላሉ። ከልብ እናመሰግናለን ደዋያችን። ቴንኪው፣ እግዚአብሔር ያክብርልን። አመሰግናለሁ ቴድሮስ። እሺ፣ ወደ ሚኒሊክ ፋኖ ወደ እሙዲዳ እንሄዳለን። እሙዲዳ ምን ትያለሽ? ኦኬ ቴዳ በጣም አመሰግናለሁ። አንዴ እዚህ ጋር ስልክ ላይ ያለ ሰው አንዴ ሚውት አድርገሽ ጠብቂ። ስልክ ላይ ያለ ልቆይ፣ አንዴ ቆይ። እሺ እሙዲዳ ኦኬ የትኛው ነው ተቀባይነት ያለው በእናንተ አንግል ነው ያልከው? በእኔ አንግል የፖሊስ መግለጫውን ነው የምቀበለው። ማለትም ሲወጡ የነበሩ ማስረጃዎች ቴዲ ተያዘ ተብለው ሲወጡ የነበሩ ማስረጃዎችን እያየው ነበረ። እንዳለ ኤአይ ናቸው፣ በኤአይ የተቀናጁና ምንም እውነት የማይመስሉ ነገሮች ነበረ ሲያሳዩ የነበሩት። ይሄ ቡድን የሚፈልገው ነገር አለ። ያ የሚፈልገው በዚህ አይነት መልኩ እንዴት 4 ኪሎ ገባለሁ ብሎ እንደሚያስብ ባላቀም ወከባ መፍጠር፣ ችግሮችን መፍጠር ይፈልጋል። ሰላም መረጋጋትን አይፈልግም። የሀገር እድገትን አይፈልግም። ፖዚቲቭ የሆኑ ነገሮችን ማየት አይፈልግም። ሁሌ መኮንን ነው የሚፈልገው። አማራጮች አላችሁ ወይ ምንድነው ሀሳባችሁ ብለህ ስታስቀርብ የሚያቀርቡት አሁን መንግስትን ሲከስ አይቻለሁ። አሁን ቀደም ሲያወራ የነበረው ልጅ መንግስት ከአንድም 2 3 እኔ የመንግስት ደጋፊ አይደለሁም፣ ግን ይሄ ነው የምትለው ተቃዋሚ ፓርቲ ስለሌለ አንጻራዊ እየሰራ ያለ መንግስት ስለሆነ መንግስትን ደግፋለሁ እና መንግስት ከአንድም 2 3 ለፋኖ የሰላም ጥሪ አቅርበዋል። ጥሪውን ግን እኛ የምንፈልገው 4 ኪሎ ለቃችሁ ብቻ እንድትወጡልን ነው። እኛ በበታቻችን ወይንም ኦሮሞ ነው ብለው የሚያስቡት አሁን የሚመራውን ፓርቲ በበታቻችን መመራት አንፈልግም ነው እና doesn't make sense ሊሆንም አይችልም። እንደዚህ ያልክ እንዴት ነው ህዝብን መልሰ ደግሞ ያንን ህዝብ ልታስተዳድር የምትመጣው? እሺ ስሚል ሰው አለ ወይ ነው። ሌላው ደግሞ ይሄ አሁን የሚያሳየው የመንግስት ሰላም ወዳድነትን ነው የሚያሳየው። ይሄ የፖሊስ መግለጫው በራሱ የሰላም ወዳድነትን የመንግስት የህዝቦችን መረጋጋት ምን ያህል አጥብቆ እንደሚፈልግ የሚያሳየን ነገር ነው። ቴዲ አፍሮ እውነት ለማህበረሰቡ የሚያስብ ቢሆን ወጥቶ ደህና ነኝ አታስቡ አድናቂዎቼ ምናምን ብሎ መግለጫ መስጠት ይችል ነበር። ቢያንስ 2-3 መስመር ፌስቡክ ላይ ማጋራት ይችል ነበር፣ ግን ይሄንን አላደረገም። እሱም ይፈልገዋል ያለውን ወከባ ሰላም ማጣቱ የሚፈልግ አይነት ነገር ይመስላል። ቴዲ በዘፈኖቹ አዳምጫቸዋለሁ፣ አዲስ ነገር ይዞ አልመጣም። የነበሩትን ሙዚቃው አዲስ ነው፣ ሐሳቡ አጠቃላይ ሐሳቡ አሮጌ ናቸው ለማለት ወዳለሁ። አመሰግናለሁ። ከልብ እናመሰግናለን። ይመስገን። እሺ ምን ትላለህ? ድምጽ ይሰማል። የፌዴራል ፖሊስ አረ ቴዲ አፍሮን አላዋከብንም ስቱዲዮ አልሰበርንም ይላሉ። በቴዲ አፍሮ በኩል ያሉ ደግሞ መዋከቦች አሉ፣ መታሰሮች አሉ የሚሉ ዘገባዎችን እያንሸራሸሩ ነው። ሶሻል ሚዲያውን በዛው እያንሸራሸረ ነው። ምን ትላለህ አንተ?
እሺ አንድ ነገር አጥራልኝ ቴዲ ከይቅርታ ጋር ቴዲ አፍሮ በየትኛውም አይነት ሚዲያ ማለት ባሉት የሚዲያ አይነቶች በራሱ የገለጸው ነገር አለ? በራሱ ሚዲያ ላይ የገለጸው ነገር የለም። እስካሁን ድረስ በሱ አንደበት የተባለ ነገር የለም። እኔ ያነበብኩት ነገር የለም። ያየሁትም ያነበብኩትም የለም። ቴንክ ዩ አንዳንዶች አሁን አስተያየት ሲሰጡ የዋሸው እሱ ነው ስላሉ ነው ይህን ጥያቄ ያነሳውልን። ግን በአጠቃላይ የዚህ አሁን በፖሊስ በኩል ተሰጥ የተባለውን መግለጫ በጽሁፍ መሰለኝ የወጣው እሱ የፖሊስ ምክትል ኮሚሽነሩ ተጠይቀው ነው የመለሱት። ኦኬ እና ምንድነው መሰለ ቴዲ አጠቃላይ አሁን ቴዲ በተለይ በዚህ አይነት መልኩ ካልገለጸ እሱን ዋሽቷል የሚባለው ነገር መናገር አለበት። ያው በጉዳዩ በስፋት እየተሰራጨ ስለሆነ ግልጽነት እንዲኖር የመሰለውን አስተያየት ቢሰጥ ጥሩ ነው የሚል ሐሳብ አለኝ። ከዛ በዘለለ ግን ኢትዮጵያ ውስጥ ባለ ሁኔታ አሁን ካለን ተሞክሮ አሁን አንዳንዶች ሲያነሱት እንደነበረው መንግስት ካለው ልምድ አንፃር እንደዚህ አይነት ነገሮችን አይፈጥርም የሚል ግምት አይኖረኝም። በአሁኑ ሰዓት በተጨባጭ ካለው ሁኔታ ማለት ነው። አሁን ለምሳሌ አንድ ምሳሌ ማንሳት ይቻላል። የሱ የቅርብ ከሱ ጋር አብሮ የሚሰሩ የተባሉ ሰዎች ታስረዋል። መታሰራቸው ግልጽ ነው። እነዚህ ታስረዋል። እነዚህ የታሰሩበት ምክንያት ደግሞ ምን እንደሆነ እስካሁን ድረስ ግልጽ የሆነ ነገር የለም። ከዛ ተያይዞ የሚባለው ነገር በተወሰነ መልኩ መንግስት እንደዚህ አይነት ነገሮችን ሊያደርግ እንደሚችል እኔ ገምታለሁ። በቴዲ በኩል ግን የሆነ ነገር መባል አለበት። እውነት ተሰበረ የሚባለው እውነት ነው ወይ አልተሰበረብኝም ብሎ መግለጽ አለበት በራሱ በየትኛውም አይነት ሁኔታ በጽሁፍም ይሁን በምን መግለጽ አለበት። እነዚህ አይነት አምባጓሮዎችን ለማስቀረት ማለት ነው። እና በእኔ ግምት የተወሰነ ነገር እንዳለ የሚያሳይ ግን ፍንጭ አለ። በመንግስት በኩል እየተወሰደ ያለ እርምጃ እንዳለ ማለት ነው። ከዚህ ጉዳይ በተያያዘ የሰዎች መታሰር አንዱ መነሻ ነው ብዬ ነው እኔ የምገምተው። ከዛ ባለፈ ግን አሁንም በመንግስት በኩል ወይም መንግስትን የሚደግፉ ኃይሎች ሰዎች አንዳንዱ ሰው በቃ አይንህን ጨፍንና ላሙኝ የሚል አይነት ነገር ያነሳል። በተጨባጭ ኢትዮጵያ ውስጥ ችግር አለ። ያንን ችግር ነው ብዙዎቹ አሁን የሚጋሩት። በተጨባጭ በመንግስት በኩል እና የሚታዩ ጉድለቶች አሉ። እነዛ ጉድለቶች ይስተካከሉ ነው አብዛኛው ሰው እኔ የሚያነሳው። መስተካከል አለባቸው። መንግስት መጥፎም ይሁን ጥሩ፣ ዲክታተርም ይሁን ዲሞክራት መኖር አለበት። ለአንድ ሀገር መንግስት ያስፈልገዋል። መንግስት ያሌለው ሀገር መሆን እንድንሆን አልፈልግም። መንግስት መኖር አለበት። ግን መንግስት ክፍተቶቹን ግን በየጊዜው ማስተካከል አለበት። እኔ እንደውም ቴዲ በምታነሳቸው ውይይቶች ያለፈው መንግስት ቁጥር 1 ኢህአዴግና አሁን ያለው መንግስት ምንድነው ልዩነታቸው? ምን ያልተሰራ ነገር አለ? ትላንትና በነበረው መንግስት በህዝብ ላይ ሲደርሱ ከነበሩ በደሎች ውስጥ እስቲ ምንድነው ያልተሰራው? ምንድነው አሁን በህዝብ ላይ እየደረሰ ያለው? መገደል ቀርቷል፣ ስደት ቀርቷል። በየአካባቢው እየተነሱ ያሉ ግጭቶች በጊዜው መፍትሄ የተሰጣቸው ነው። እነዚህ የመሳሰሉ ነገሮችን ሰዎች ራሳቸው መጠየቅ አለባቸው። አሁን መንግስትን የምትደግፉ ሰዎች አሁን ሌላው ሰው የሚያወራው ነገር ተረት ነው ወይ ያሌለ ተአምር ነው ወይ የሚያወራው? መንግስት ወይም ከሆነ አካባቢ ከሆነ እኔ በብሔር የሚባለው ነገር አላምንም። ኢትዮጵያውያን ሁላችንም ኢትዮጵያውያን ነን። በሀገራችን ጉዳይ ያገባናል። አሁን እንደዚህ ቅሬታ የሚያነሱ ሰዎች እንደው ተረት ነው የሚያወሩት ወይ ያሌለ ነገር ነው ወይ? በተጨባጭ የለም ሀገሪቱ ውስጥ ችግር። ያን ችግር መንግስት ማስተካከል አለበት። በየጊዜው መንግስት ታጋሽ ሆኖ ዛሬ ጠይቄያለሁና 2-3 ጠይቄያለሁና 4ኛ አልጠይቅም ማለት የለበትም። ኃላፊነት አለበት። እብዱንም ጤነኛውንም የማስተዳደር ኃላፊነት አለበት አንድ መንግስት። ህዝብ ይሄንን ኃላፊነት ስለሰጠው ሁሌ ራሱን እየፈተሸ ችግሮች የት አካባቢ ነው የሚፈጠሩት፣ የተፈጠሩ ችግሮች እንዴት መፈታት አለባቸው እያለ ማስተካከል አለበት ነው የሰው ጥያቄ። በዚህ መሃል
ሌላ ችግር ፈጥሮ ራሱን ወደ ስልጣን ለማምጣት የሚፈልግ ኃይል የለም የሚል እንድምታ የለም፣ ይኖራል። ለዛም መፍትሄ መፈልግ ያለበት ግን መንግስት ነው። ህዝቡን አስተባብሮ በህዝብ ውስጥ የሚነሱ ችግሮችን ፈትሾ አውቆ መርምሮ እያስተካከለ መሄድ ያለበት መንግስት ነው። ለዚህ ነው ሰዎች ቅሬታ የሚያቀርቡት አብዛኛው ማለት ነው። በዚህ መሃል ችግር ፈጣሪዎች የሉም አይደለም። በአንድ ሀገር ውስጥ እንኳን ኢትዮጵያ በመሰለች ብዙ አይነት ውጥንቅጥ የወጣ ችግር ባለባት ሀገር ይቅርና ድህነት ባለበት ሀገር ይቅርና ባደጉ ሀገሮችም ውስጥ ችግር አለ፣ ችግር ፈጣሪዎች አሉ። እነዛን ችግር ፈጣሪዎች ግን ያለውን አቅሙን ያለውን ሪሶርስ ተጠቅሞ በየጊዜው ማስተካከል አለበት ነው የአብዛኛው ሰው ጥያቄ። ኦኬ ቴንክ ዩ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ሚዛናዊ ሰው ነው። እንደዚህ ስል ደግሞ እኔን ኢምፕረስ ለማድረግ አይደለም። የፈለጋችሁትን ነው የምትናገሩት። አስፎንጋስ በጨዋነት ይሁን መሰዳደብ፣ አጸያፊ ቃላቶች አይሆኑ እንጂ ልቦናችሁ ያሳያችሁን ነው መናገር ያለባችሁ። የግዴታ ሚዛናዊ ይሁን ማለት አይቻልም። እንደዛ እያልኩኝ አይደለም። እሺ ታፕታፕ አድርጎ ወደ ምን ሄደው ወደ ሚኒሊክ ፋኖ ነው። ሙዲዳን እናመሰግናለን። ሚኒሊካችን ምን ትላለ? ስልክ ላለ አድማጫችን ጠብቀን ቴዲ ያው እንደዚህ አከራካሪ ጉዳዮች ሲነሱ የአንድን ሰው ክሬዲቢሊቲ ወይንም የአንድን ተቋም ክሬዲቢሊቲ በአማርኛ ታማኝነት ነው የሚታየው። ከብልጽግና መንግስት አፍ የወጣ ታማኝነት ያለው ወይንም ታማኝነቱን የሚያስመሰክር ነገር ሳይሆን ያለው እስከዛሬ ድረስ ባለው የ8 ዓመት ብልጽግና በጣም ቀጣፊ ውሸታም እንደሆነ የሚያሳዩ ማስረጃዎች ነው ያሉት። ለምሳሌ ያህል ሳናጣራ አናስርም ብለው ነበረ ጠቅላይ ሚኒስትሩ። በየመንገዱ በየቦታው ከየፓርላማው ሳይቀር ሰዎችን እየጎተቱ ያለምንም ማጣሪያ የመከሰስ መብታቸው ሳይነሳ ራሱ እንደነ ክርስቲያን ታደለ አይነት በህዝብ ድምፅ የተወከሉ ሰዎችን እስር ቤት እያስገቡ አጸያፊ ተግባር የሚፈጽም ነዳጅ አውጥተናል ብለው ሲፎክሩብን የነበረውን በሃይማኖት ጣልቃ እንገባም ብለው የቀጠፉትና የዋሹትን ቤተክርስቲያን ውስጥ ገብተው ሲፈትፍቱ የነበረውን ስንዴ ኤክስፖርት ማድረግ ጀምረናል የሚለው ውሸት፣ ሻዕቢያ በጦርነቱ አልተሳተፈም ብለው ሲቀጥፉን የነበረው ሌላ ውሸት፣ ቢሊዮን ችግኝ ተክለናል ሁሉ እያሉ ስለ ችግኝ ተከላ ሳይቀር ውሸት፣ ኢትዮጵያ የወደብ ባለቤት ሆነች ብለው የውሸት መርከብ አሰርተው ሰላማዊ ሰልፍ አስወጥተው ሲያስጨፍሩ የነበሩት ሰዎች ናቸው። እንግዲህ ዛሬ እኛ የምንለውን እመኑን እያሉ ያለው እስካሁን ባለን መረጃ እስካሁን በምናየው ነገር እንደው የአንድ የ5 ዓመት ህፃን ልጅ ብታመጣ ራሱ በ5 ዓመት ህፃን ልጅ አይኪው ሌቭል እንኳን ይሄ መንግስት በጣም ውሸታም እንደሆነ ይሄ መንግስት የአንድ የዘር የበላይነትን ለማስፈን ብዙ ወንጀሎችን በዓለም አቀፍ ደረጃ ከፍተኛ ወንጀል የሚባሉትን ወንጀሎች ሁሉ እየሰራ ያለ መንግስት ነው። ከዛም አልፎ ተርፎ ቴዲ አፍሮ ላይ ከመንግስት በኩል ከጠቅላይ ሚኒስትሩ አፍ ጭምር ይሄ ዘፈን በጣም አቃጥሏቸው ቆሽታቸውን አሳርሯቸው የህዝቡን ብሶት በአደባባይ የተናገረበት የመጀመሪያው ዘፈን ዳስጣል አንሳው የሚለው ዘፈን በኢትዮጵያ ህዝብ ላይ በኢትዮጵያ ታሪክ ላይ ስፔሻሊ ደግሞ በአዲስ አበባ ህዝብ ላይ የሚሰሩትን ግፍ በቴዲ አፍሮ በሙዚቃው ግልጽ አድርጎ የተናገረበት ዘፈን ነው። ለዚህ መልስ እንደ ቁራ ይጩሁ እያለ ሲደነፋ ነበር አብይ አህመድ። አሁን እኛ ራሳችንን መጠየቅ ያለብን ቴዲ አፍሮ ስንት ጊዜ ዋሽቷል? ለምሳሌ የሰጧቸው የመንግስት ውሸቶችን እንደው ጥቂቶቹ ልንዘርዝር ቢባል 3 ቀን ሙሉ የብልጽግናን ውሸት ዘርዝረን አንጨርሰው። ከቴዲ አፍሮ በኩል ግን ከቴዲ አፍሮ እስከዛሬ ከምናውቀው ቴዲ አፍሮ ስንት ጊዜ ዋሽቷል? እኔ ቴዲ አፍሮ ስለምንም ነገር በምንም ጉዳይ ላይ ሲዋሽ ሰምቼው አላውቅም። በዚህ ጉዳይ ላይም የሬኮርዲንግ ስቱዲዮ ውሉን እንዲያፈርስ እና የከፈሉትን የ30 ሚሊዮን ብር አድቫንስ እንዲመልስ ሲያስገድዱት ወጥቶ አልተናገረም። የጋዜጣዊ መግለጫ እንዳይሰጥ ሲያደርጉት ወጥቶ አልተናገረም። ስቱዲዮንም ሲሰብሩት ወጥቶ እንዲናገር አንጠብቀውም። ምክንያቱም እነዚህ ነገሮች እውነት ናቸው። ስቱዲዮ ሳይሰበር ተሰበረ ቢባል ኖሮ
እኔም ማውቀው ቴዲ አፍሮ በሁላችንም አይምሮ ውስጥ ያለው ፍቅር ያሸንፋል እያለ የሚሰብከው ቴዲ አፍሮ ወጥቶ አይ ስቱዲዮ አልተሰበረም እንደሚለን አልጠራጠርም። እነዚህ ነገሮች ግን በእውነት እየተደረጉ ስለሆነ ህዝቡም ስላወቃቸው ምንም መጥቶ መናገር የሚያስፈልገው ነገር የለም። ዘፈን ማለት ለቴዲ አፍሮ ምላሽ ይሆናል ብለው ዘፈን አውጥተው ፈንድ ተደርገው ከፓስተር እስከ ቲክቶከር ከላይ እስከታች ድረስ በቃ የሚይዙት የሚጨብጡት አተው ሲያብዱ እያየናቸው ነው። እነዚህ ይሄ አስተሳሰብ ቴዲ አፍሮ ላይ ያላቸው ጥላቻ፣ የኢትዮጵያ ባንዲራ ላይ ያላቸው ጥላቻ ማለት አይመጣም። ሚት አድርግ ቁራው ሚት አድርግ አንዴ እምቢ አለኝ እኔ ሚት ለማለት ሚት አድርግ። ቴዲ አፍሮ ያላቸው ጥላቻ የድሮ ስርዓት ናፋቂ ምናምን የኢትዮጵያን ባንዲራ በጣም እያብጠለጠሉ ይሳደባሉ። ግን ያን እንደዚህ ብለው በሚናገሩበት አፋቸው የገዳን ስርዓት መልሰን እናመጣለን እያሉ ደግሞ ሲደነፉ እናያቸዋለን። ከቴዲ አፍሮ ጋርና ከኢትዮጵያ ሕዝብ ያላቸው ጥላቻ ጥልቅ ነው፣ ከበታችነት ስሜት የሚመጣ ነው። ዋናው ግን እዚህ ጋር ቴዲ አፍሮን ዳይሬክትሊ አፕሮች አድርገው እሱ ላይ ጉዳት ያላደረሱበት ምክንያት ቴዲ አፍሮ በህዝብ ልብ ውስጥ ከፍተኛ ቦታ ያለው ሰው ነው። እሱን ቢነኩት የሚመጣው ምርጫ ላይ ከፍተኛ የበቀል ድምፅ እንደሚሰጣቸው ያውቃሉ። ይሄ አልመርጥም ብሎ ቤቱ የተቀመጠው ሰው ተገልብጦ ወጥቶ አንድ ነገር ቢሆን በምርጫ ካርድ እንደሚበቀላቸው ስለሚያውቁ ዳይሬክትሊ ቴዲ አፍሮ ጋር ሳይሆን የሄዱት የፐብሊሽንግ ካምፓኒው ጋር የኢንተርቪው ሊያደርገው የነበረው ቴሌቪዥን ስቴሽን ጋር ጓደኞቹ ጋር ቅርቡ ያሉት ሰዎች ጋር እየሄዱ ጉዳት እያደረሱ ነው። የሚያሳየው ግን ሀቁ የሚያሳየው በመንግስት ውስጥ ይሄ የፌዴራል ፖሊሱ ራሱን የቻለ ህጋዊ ተቋም ነው ብዬ አላምንም። ጥቂት ዘረኛ አምባገነኖች እንደፈለጉት የሚያዙበት እንደፈለጉት የሚፈልጡበት የሚቆርጡበት ከተማ ውስጥ ነው ያለው። ቤቱ የሚሄዱ ጓደኞችን የሚሰሩ ስቱዲዮን የሚስበሩ ከየትኛው ብሔር የመጡ ሰዎች በየትኛው ስሜት ተንቀሳቅሰው ይህን እንደሚያደርጉት ለኢትዮጵያ ህዝብ ግልጽ ነው። ሌላ አንድ የመጨረሻ የምናገረው ነገር ቴዲ፣ ይሄ ዘፈን ኢትዮጵያ ውስጥ በእያንዳንዱ አንድ አጭር ጥያቄ ልጠይቅህ። አጭር ጥያቄ አንተ ነው የምታብራራው ደስ ባለ መንገድ። ይሄ መንግስት ትግራይ ገሏል አልገደለም? ትግራይ ገሏል። አማራን ገሏል አልገደለም? በገፍ እየጨፈጨፈ ነው እስካሁን ድረስ። ኦሮሞን ገሏል አልገደለም? ገሏል። ዘረኛ ነው ስትል ለአንዱ ዘር ያደላል ነው አይደል ትርጓሜው? ኦሮሞን ከገደለ በአንተ ንግግር ኦሮሞ ዘረኛ ነው ለማለት እንደፈለግ ታሳቢ ላድርግና ኦሮሞንም የሚገል ከሆነ እንዴት ነው ዘረኛ ሊሆን የሚችለው? ወይም ዘረኛ የሚለውን ነገር ሊያሟላ የሚችለው እንዴት ነው? ዘረኛ የሚሆንበት መንገድ ቴዲ ከስልጣኑ ጋር የሚያገናኘው የለም። የኦሮሞ ተወላጆችን ሲጨፈጨፍ ከስልጣኑ ጋር በሚገናኝ ነው። ለመላው ኢትዮጵያ ህዝብ ያለው አመለካከትና ይህንን ስልጣን ይዞ ራሱ የሚያካሂደውን ፖሊሲ ስታይ ኢትዮጵያ የድሮዋ ኢትዮጵያ ሞታለች ተመልሳ አትመጣም ብለው ደፍሮ ይናገራሉ። ግን የ400 ዓመት የ300 ዓመት በጣም ጨቋኝና ጭፍን የሆነ ጨፍጫፊ ስርዓት ገዳ ስርዓትን እንደ ጥሩ ነገር ገዳ ስርዓትን መልሰን እናመጣዋለን እያሉ ያወራሉ። ይሄ የዘረኝነታቸውን ፊት ለፊት ያሳያል። ለሌላው ሲሆን የድሮ ስርዓት ይሆናል፣ ለነሱ ሲሆን ግን ይሄ ገዳ የሚባል በጣም ዊርድ የሆነ ሲስተም፣ በጣም ጨቋኝ የሆነ ሲስተም፣ በጣም ኤክስፓንሽኒስት የመሬት ወረራ ላይ ያተኮረ ሲስተምን እናመጣለን ብለው ደፍሮ ይናገራሉ። ዘረኝነታቸው ይታያል። መጨረሻ ግን ቴዲ አንድ እዚህ ጋር ልሰነዝራት የምፈልገው ሀሳብ ምንድን ነው? የመንግስት ተቋም እንደ ተቋም ራሱን የቻለ እንዳልሆነ ሁላችንም እናውቃለን፣ እያየን። ስለ ገዳ ሲስተም ግን አጠቃላይ አሁን ብጠይቅ ስለ ገዳ ሲስተም ታውቃለህ? ከመሰረቱ እንዴት እንደሆነ ተግባራዊ እንዴት እንደሚደረግ የስልጣን ሽግግሩን ማስረዳት ትችላለህ? አዎ ማስረዳት እችላለሁ። ስለ ገዳ ሲስተም በቂ ሪሰርች አድርጌያለሁ፣ በቂ አንብቤያለሁ። ይሄ አሁን በ1980ዎቹ እና 90ዎቹ የፈጠሩትን የስልጣን ክፍፍል በየስንት ዓመቱ ነው? እንዴት ነው? እስኪ አጠቃላይ በየ7 ዓመቱ የስልጣን ልውውጥ ያደርጋሉ። ሪሰርች አላደረክም? እሺ አንድ ደቂቃውን የቀረችን በአንድ ደቂቃ አንተ የምትለውን ሀሳብ ንገረን። ኦኬ ስለ ገዳው I could come back to it another day but factually speaking የኢትዮጵያ ህዝብ በአይኑ የሚያየው በጆሮ የሚሰማው በኑሮ ቀን ከቀን የሚኖረው የትኛውም ክለብ ውስጥ ይሄ ሙዚቃ እንዳይከፈት ቢከፈት ራሱ ሰዎቹ
በስልክ እንኳን ጮክ አድርገህ ብትከፍተው አጥፋ የሚሉ ስርዓት ነው ያለው አሁን። ይሄንን አርቲስት አላሳደዱትም አልጨቆኑትም ማለት ዘበት ነው። የፖሊስ ኮሚሽነሩ ወጥቶ እንደዛ ቢል ለማስተባበል ወይንም ቴዲ አፍሮ ላይ ጥቃት አድርገው እኛ እኮ ከመጀመሪያውኑ ምንም አላደረግነውም ለማለትና ለመሸፋፈን ነው። ግን አንድ ነገር ቢሆን የኢትዮጵያ ሕዝብ ከዚህ መንግስት ራስ አይወርድም በእርግጠኛ የምነግርህ። እሺ ቴንኪው ሚኒሊክ ፋኖ። አድማጭ ተመልካቾች የኔ ኃላፊነት እናንተን የተለያዩ ሀሳቦችን እዚህ ጋር ማስቀመጥ ነው። በጨዋነታችሁ ከልብ አመሰግናለሁ። ሰው እያደመጣችሁ ነው። በሁሉም ፕላትፎርም ፍርድ የሚሰጠው ህዝቡ ነው። ጤና ይስጥልኝ። ስልክ ላለሽ ወይ ያለ አድማጫችን? ሄሎ ጤና ይስጥልኝ ቴዲ። ይሰማል። በቴዲ አፍሮ እና በፌዴራል መንግስቱ መካከል ወይም ደግሞ በፌዴራል ፖሊስ መካከል የተሰጡ ያሉ መግለጫዎችን አይታል። ማን ነው እየዋሸ ያለው? እኔ እውነቱን ለመናገር ማን እየዋሸ እንደሆነ በእርግጠኝነት መናገር አይቻልም። ግን መናገር ቢቻለው ችግሩ ይሄ የእልህ ፖለቲካ የድንቁርና ፖለቲካ ነው። በዚህም ሳይድ በመንግስትም ሳይድ በተቃዋሚም ሳይድ ያለው ማለት ነው። ድንቁርናችን ነው። አሁንም በቃ ኢሹ ያልሆነ ነገር ኢሹ ሆኖ አጀንዳ መሆን የማይገባው ነገር አጀንዳ ሆኖ የአንድ አርቲስት ጉዳይ ትልቅ የፖለቲካ አጀንዳ ሆኖ ለስንት 2 ሳምንት ነው 3 ሳምንት የፖለቲካውን እየናጠው ያለው ከዛ የሚመነጭ ነው። በመንግስት በኩል ያለው በቃ ኢትዮጵያ ውስጥ ምንም በቃ ምናባዊ የሆነ ቴዲ አፍሮ አንድ ዝም ብሎ ተራ አርቲስት ነው ብለህ ታስባለህ? እንደዛ አይነት አርቲስት ነው ቴዲ አፍሮ? ተራ አርቲስት አይደለም። ቴዲ በጣም የማከብረው አቅም ያለው የጥበብ ባለሙያ ነው። አት ዘ ሴም ታይም ደግሞ በጣም ጎበዝ ነጋዴም ነው። እንዴት አጋጣሚዎችን እንዴት መጠቀም ለራሱ ከጥበብ ባለፈ ከሙዚቃ ባለፈ ስምና ዝናውን እንዴት ለግል ጥቅሙ ለራሱ ለቢዝነስ እንዴት መጠቀም እንደሚችል በአግባቡ ይረዳ፣ ሞመንቶችን በጣም የሚጠቀም በጣም ስማርት የቢዝነስ ሰው ነው እና እንደዛ ባይሆን እኮ ጀስት አንድ መስመር በቂ ነው። ደህና ነኝ አድናቂዎቼ ይህ እንደዚህ አይነት ጭቅጭቅን ከጥቅም አንጻር ባያው ኑሮ ከጥቅም አንጻር ብቻም አይደለም። ቴዲ እኔ አንድ ከቅርብ ጊዜ ወዲህ ኖቲስ ያደረኩት ቴዲን በጣም በጭስም ከሚደግፉ ደጋፊዎች ውስጥ አንዱ ነበርኩ። በጣም እንቅልፋታ ነበር በወያኔ ዘመን የሱ መታፈን፣ የሱ እስር ቤት መግባት፣ የሱ በተለያዩ ምክንያቶች ጫና ውስጥ መግባት በጣም እንቅልፍ ከሚነሳቸው ሰዎች አንዱ ነበርኩ። ግን እድሜ እየጨመረ ሲመጣ ከስሜት ባለፈ የምታያቸው ነገሮች አሉ። እኔ ቴዲ ስራውን በጣም አደንቃለሁ፣ በጣም አከብራለሁ። ግን ደግሞ ፐርሰናሊቲው በግሌ በጣም ኤጎይስት ይመስለኛል። ይሄ የግል አስተያየት ነው። እንደዛ ዘፈኑ ላይ ለምን እንደዛ አልክ ብለህ ብትጠይቀኝ አንደኛ ዘፈኑ ላይ ይንጸባረቃል። ዘፈኑ ላይ በአብዛኛው የህዝቡ ውስጥ ያለው ብሶት ነው የተናገረው። የህዝቡ ለቅሶ ነው ያለቀሰው፣ ሮሮ ነው የተናገረው። ምንም እሱ የሚካድ ነገር አይደለም። ግን በጣም አደገኛ ደግሞ የሆኑ የተጠቀማቸው ስንኞች አሉ። ከዛ ውስጥ አንዱ እኔ በጣም ስሜቴን ከረበሸው ነገር አንዱ እኔ ስለ ኢትዮጵያዊነት አትንገሩኝ፣ እኔ እናት ነኝ አይነት ነገር ነው። ለኢትዮጵያ እኔ እናት ነኝ። ሌላው ደግሞ ዋሬቨር እሱ ሜንሽን እዛ ላይ የሳለው አካል ደግሞ እንደ ልጅ እናት ለልጇ ምጥ አታስተምርም አይነት መልእክት ያለው ስሜን ተጠቅሟል። ይሄ በጣም አደገኛ ነው። እኔ አሁን በጣም ይሄ ስሜታዊ ሆነ
አንድ ሰው በጣም በስሜት በሆነ ነገር በጣም ስሜት ተነክቶ በዛ ሞመንት የሆነ ሪአክት ልታረግ አርገህ ልትናገረው ላይገርመኝ ይችላል። ግን አስበህ አመታትን ወስደህ በምትለቀው የጥበብ ስራ ላይ የዘፈን የአልበም ላይ እንደዚህ አይነት ስንኝ መጠቀም እጅግ በጣም ኃላፊነት የጎደለው ነው። እንደኔ እኔ አሁን ቴዲ እውነት ኢትዮጵያን በጣም እንደሚለው ኢትዮጵያን ይጠላል ብዬ አላስብም። ኢትዮጵያን በጣም ከልቡ ይወዳል። ግን ኢትዮጵያን የሚወድ ሰው ደግሞ ኢትዮጵያዊነት በማንም ሰው አይደለም በኢትዮጵያዊ ቀርቶ በየትኛውም በኢትዮጵያ ጠላቶችም ስለ ኢትዮጵያ ቢቀነቀን ስለ ኢትዮጵያ ቢነገር ደስ ነው ሊለው የሚገባው። አትንገሩኝ ስለ ኢትዮጵያ አትንገረኝ ብሎ ማለት እኔ እናት ነኝ ለኢትዮጵያ አንተ ደግሞ ልጅ ነህ ስለ ኢትዮጵያዊነት አትነግረኝም ብሎ ማለት በጣም ንቀት የተሞላበትና ኃላፊነት የጎደለው ነው። እና አንዱ እሱ ነው። አንዱ ከኤጎ የሚመነጭ ቴዲ ከኤጎ የሚመነጭ አደገኛ የሆነ ነገር አለ። ሁለተኛ ቢዝነስ ነው። ከቢዝነስ ከጥቅም አንጻር እንደዛ ባይሆን ኖሮ ይሄ ውዝግብ በዚህ ሲዲ ማጥራት ይቻላል። ቅንነት ቢኖር እና ደግሞ ሌላ ከዛ ያልኩት ነገር እኔ ተሳስቼ ከሆነ ቴዲ ኦኬ እስከተወሰነ ጊዜ ለአንድ ሳምንት ምናምን 2 ሳምንት ስራው በደንብ መደመጥ ስላለበት ይሄ ኮንትራቨርሲውን ይፈልገው ይሆናል። ጭቅጭቁን ይፈልገዋል። ስራው በዚህ ልክ ሊደመጥ የቻለው ለዛ ነው። ምክንያቱም ወጥቶ ኢንተርቪው ከሰጠ እና ያን ነገር ካጠራው የዘፈኑ የመደመጥ እንትን ኦኬ እዛ ላይ ሊቆም ይችላል፣ ወይንም ደግሞ ሊቀጥል ይችላል፣ ስሎዳውን ሊሆን ይችላል። ግን አሁን ኦልሬዲ ከ2 ሳምንት በላይ ሆኗል አይደል? ወጥቶ የተወሰነ ነገር ማብራሪያ መስጠት አለበት። በተሳሳተ መንገድ እውነቱ ደጋፊዎችም ተቃዋሚዎችም ሀገር የሚወድ ከሆነ ወጥቶ አይ እኔ አንደኛ ዘፈኑን መልእክቱ በትክክል እንደዚህ ነው ማለት የፈለኩት በተሳሳተ መንገድ የተረዳችሁ ነው እንደዚህ ነው ብሎ ማለት ይቻላል። አሁንም ደግሞ ባለበት ከደህንነቱ ጋር በተያያዘ ወጥቶ የተወሰነ መውጣትም የለበትም። በተለይ አሁን ከደህንነቱ ጋር በተያያዘ አንድ ስኒ ጀስት በየትኛውም ፕላትፎርም መናገር እንትን ማለት ይችላል። ግን ያን አያደርግም። ያ ከምን የመነጨ ነው ብለን ትልኛውን ያልኩ ነው በቃ የሰጠው ምክንያት ነው። በመንግስት በኩል ደግሞ ያው ያልኩ ነው የተለመደው። አንድ ልጅ ቅድም ሲናገር በጣም በሲዲ ተቀርቶ ለብልጽግናዎችን ለሌላው መሰጠት ያለበት ነገር ነበር። አንድ ልጅ በጣም አስቀምጦታል መልእክቱ ከታሪክ አለመማር ነው። ከሁሉም ጋር ያለው ከሁሉም ጎራ ከመንግስትም በኩል ያለው የሚያሳዝነው ነገር ከታሪክ አለመማር ነው። ከታሪክ ሲባል ደግሞ እውነቱን ነው። 8 ዓመት ሌላ 100 ዓመት ወደኋላ ሄዶ እንትን ማለት ይችላል። ከዛም አልፎ ማየት ይቻላል። ግን አትሊስት ከ8 ዓመት በፊት ከነበረው የወያኔ ስርዓት አይነኬኔ ከሚለው የወያኔ ስርዓት አለመማር ነው። አሁን መንግስት ይህ እንደዚህ አይነት ድንፋታ የምሰማው ማለት ነው። እሺ ከልብ እናመሰግናለን አድማጫችን ስለ ጨዋነት ስለሰጠን አስተያየት እግዚአብሔር ያክብርልን። እሺ ቴንክ ዩ አመሰግናለሁ። ወደ ቲክቶክ ቴዲ የአንበሳ ልጅ የሚበላው ስጋ የሚጠጣው ጠጅ ለምን ይታሰራል? ዋስ ይጠራል እንጂ አለ። ቴዲ ነው ይታሰራል እያሉ የሚጮሁበት እንግዲህ ይኸው የታለ ውሸት። በነገራችን ላይ ቴዲ ባለፈውም ስናገር እንደነበረው ያን ጊዜ አጫሉ በተገደለ ጊዜ ዶክተር አብይ ወስዶ እንዳስቀመጠውና እንደሸሸገው አብሮ ስንት ጊዜ ቁጭ አድርጎት ነገሩ እስኪያልፍ ድረስ እንደጠበቀው ይህንን የሚያውቁ ሰዎች ያውቃሉ። በዛም ጊዜ ደግሞ እኛ ተጨንቀንለት ነበር፣ ይገደላል ወይ ደግሞ የሆነ ነገር ይሆናል ብለን። እነ ጀዋርም ያኔ ሲያሰፈስፉ ነበረ። ያኔ ጠብቆታል መንግስት። አሁንም አካሄዳቸው ደስ ስለማይል የአይናቸው ከለር ስለማያምር የሚናገሩት ነገር ገና ሳይሆን ነገሮች እየፈበረኩ እያደረጉ ስለሆነ አሁንም ለቴዲ ጥበቃና ለወዳጆቹ ጥበቃ ሲባል ሊጠበቅ ይችላል።
አሁን ቢጠበቅም እኛ ደስ ነው የሚለን። ምክንያቱም ሊበሉት ያሰፈሰፉት እነማን እንደሆኑ ስለምናውቃቸው። እነማን ናቸው ብትለኝ በማን ነው ስሙ በኤርትራው በሻቢያ ቡድን የሚመራው የፋኖ ቅጥረኛው ባንዳ ሸኔዎቹ እና ደግሞ አሁን የቀሩት ምንድነው ወያኔዎቹ። እነሱ ይሄንን ሁሉ ነገር ለማሳካት የማይፈነቅሉት ድንጋይ የለም። እኛ በእርግጥ ቴዲ አፍሮ ቢሞት ለሀገር ሞተ መስዋዕት ሆነ ብለን እናከብረዋለን፣ እንዘክረዋለን። ለዘላለምም ስሙ እንደተከበረ ይኖራል። ግን ያለ እድሜው ለምን ይሙት? እነሱ ባንጫጩት ለምን ይገደል? ስለዚህ የመንግስት ጥበቃ ያስፈልገዋል፣ ክትትል ያስፈልገዋል እንጂ መንግስትማ አየነው እኮ ምን እኮ እና ቦይ ፀሐየን እነ በረከት ስምኦን ማን ያልበላው አለ እንዴ? ማን ያቃተዋል? እንደውም ደብረጽዮን ራሱ ሲሄድ አይቸው ከልጆች ጋር ስለሆነ ተውኩት አይደል እንዴ አይደል? ማንም ፈርቶ ነው። ቴዲን አሁን እንደፈለገ ቢያደርገው ምን ይመጣል? ምንም እኮ አይመጣም። ምንም ማለት ነው። አየን እኮ በቃ ትልልቅ ማይነኩ የሚባሉ ሰዎች እኮ ግንባራቸውን እየተባሉ እኮ አሁን እኮ ተረስተዋል እኮ። ምን ነው ያኔ እነዛንም በወሰድክልን እያለው አይደል እንዴ ነበር ነው። ግን ለሰላም ሲባል እዛ ጋር ለነበረው ክፍተት ጠረፍ ላይ ስለነበረ የትግራይ ቦርደር ስለሆነ እስቲ ተመልሰው ልብ ከገዙ ያንን ቦታ ይጠብቃል በሚል ትቷቸው ነበር እና ምንድነው እሱ ያንን እንዳያረግ የሚያግደው ነገር ምንም አልነበር። እና አሁን የማየው ነገር ምንድነው ቴዲዬ በተለይ ሲሳይ አጌና ነገሩን ለጥጦታል። የመንግስት ደጋፊ የሚባሉትን ወይም ደግሞ ይሄ ተቃዋሚዎችን ባይዘዌ እኔ የመንግስት ደጋፊ ለሆነ የቻልኩት ተገፍቼ ነው የተገፋሁት። ለምንድን ነው ተቃውሞ ያመጡት ሰዎች ከዛ ተነስተው ሲመጡ ምንድን ነው እያሉ የመጡት ሙስሊም አይገዛንም፣ ይሄ ሰውዬ እንደዚህ ነው እያሉ ከተነሱበት አቋም ተነስቼ ነው። ኦኬ ስለዚህ እነዚህ ሰዎች እኔን አይወክሉኝ። እኔ መሆን ያለብኝ የት ነው? ይሄ መንግስት እስካለ ድረስ እኔ በኢትዮጵያ ጥላ ውስጥ ጥሩ አለሁኝ ማለት ነው ብዬ ወደ መንግስት እንድጠጋ ያደረጉኝ እነሱ ናቸው። ስለዚህ ሲሳይ አጌና አሁን የመንግስት ደጋፊዎች እዛ ብዙ ስለሚገቡ ማለት ነው ሲሳይ አጌና ዘፈኑን በጣም ፖለቲካ መተንተን ጎበዝ ነው። ሁሉ የፖለቲካ እውቀት አለው። ግን በዘፈን ላይ የወጣውን የቴዲን ዘፈን ግን በጣም በተሳሳተ መልክ ነው የተረዳው። ባለፈው ያንተ ስም እዛ ቤት ሲጠራ ነበረ። በጣም ተሳስቷል። ሲሳይ አጌና እድል አልሰጠንም። ስልክ እንደዚህ ሊያስገባን አልቻለም። ምክንያቱም እሱ እኔ ዘፈን የሚያውቅ አይመስለኝ። ሲሳይ አጌና በጣም የምወደው ጋዜጠኛ ነው። ግን በተሳሳተ መንገድ ወስዶ ህዝቡ ጠቅላላ በተለይ በመንግስት ጎን ያለው ሰው ሁሉ እንዲጮህ ያደረገው ሲሳይ አጌና። ስዩሜ ያራዳ ልጅ ተረድቶታል። ዘፈኑ ለማን እንደተዘፈነ ሁሉ ገብቶታል። ለመንግስት አይደለም። እኛ የመንግስት ደጋፊዎች ሆነን ሳይሆን ግን ዘፈኑ ራሱ ትርጉሙ አሁን የገባው ሰውዬ እንደው በደርግ ጊዜ ቢሆን እርምጃ ይወሰድበት ነበር። እውነት እንዴት ነው አሁን እሱ ኢትዮጵያዊነትን ለእኔ አታስተምሩኝም እያለ አለ ይላል። እንደዚህ አይነት እንግዲህ ተርጓሚዎች ናቸው ዘፈኑን እየሰሙ ያሉት። እና ለመንግስት ነው የተዘፈነው ለእንትና ነው የተዘፈነው እያሉ እየከፋፈሉ የሚነግሩን ደግሞ እነሱ ናቸው። በጣም የሚገርሙ የድሮ የነገስታቶች እንትን እንዲመለስ ይፈልጋል፣ የድሮ ስርዓት እንዲመጣ ይፈልጋል ቴዲ ይላሉ። ምን ብሎ ነው የዘፈነው? በወያኔ ጊዜ አዲስ ንጉስ እንጂ ለውጥ መቼ መጣ? ንጉስ ነው የሆናችሁብን፣ የድሮ ስርዓት ነው የመለሳችሁብን እያለ ንጉሶቹን እየተቃወመ እኮ ነው የዘፈነው ለወያኔ። እንዴት ነው የድሮ ስርዓት የሚኒሊክ ናፋቂ የእንትን ናፋቂ እያላችሁ ቴዲን እንትን የምትሉት? ቴዲ በወቅቱ የሚሄድ ሰው ነው፣ ከወቅቱ ጋር የሄደ ሰው ነው። በወያኔ ጊዜ የሚገባውን ሰጥተዋቸዋል። አሁን ደግሞ የዘፈነው መሀል ለገቡት ባንዳዎች፣ ከኢትዮጵያዊነት ለለያችሁን ባንዳዎች፣ ላመናችሁ እና አንዳርጋቸው ጽጌ ሊሆን ይችላል ጥራቸው እንዳሉ አሁን ከርተው ኢትዮጵያን እየወጉ ያሉ ከርተው አሁን ኢትዮጵያና መከላከያን እያጠቁ ያሉ ለነሱ ከኢትዮጵያዊነት ለለያችሁን ነው የዘፈነላችሁ። ሀገር እንኳን ተውልን የምናለቅስበትን ሀገር ተውልን እያለን የዘፈነላችሁ ለመንግስት ነው። ምኑ ነው ለመንግስትማ እየሰራ ሳየን እኮ ኢትዮጵያ እግዚአብሔር ይባርካት ተብሎ እኮ ሰምተነው የማናውቀውን ድምፅ እኮ የሰማነው እኮ በዚህ መንግስት እኮ ነው። በዚህ መንግስት እኮ ነው ኦርቶዶክስ እኮ ለሁለት ተከፍላ የነበረች አንድ አድርጓት እኮ ወደ ሀገር የመለሳት እኮ። በዚህ መንግስት እኮ ነው ሙስሊም እኮ የታወሰው እኮ። በዚህ መንግስት እኮ ነው የፕሮቴስታንቱም እኮ እንትን የሆነው እውቅና ያገኘ።
እና ለየትኛው መንግስት ነው ቴዲ ተቃውሞ አድርጎ የዘፈነው? እኛ እውነት ዘፈን እናቃለን ቴዲንም እናቃለን የምንል የሸገር አዲስ አበባ ልጆች እንዴት ነው ለመንግስት ተዘፈነ? አልተቀበልነውም። እኛ እንደዛ ማንም ጤነኛ አይምሮ ያለው እንደዛ አልተቀበለው። ይሄ የተዘፈነው ለባንዳ ለከፋፈለን እኛን ከኢትዮጵያዊነት አውጥተው ዳር ላስቀመጡን እንጂ ቀጥታ ለመንግስት የተወሰደ ዘፈን አይደለም። እንደገና ደግሞ የውስጥ ስሜቱን ማናችንም ጋር የነበረውን ቁስል የ8 ዓመቱን ቁስል ገባ። በኢትዮጵያዊነት ህዝብ ሞቷል፣ ሚሊዮኖች አልቀዋል። በዛ ሐዘን ደግሞ ሐዘኑን ገልጿል። ዳስ ጥለናል ብሏል፣ ጣጣሉ ብሏል። ሐዘኑን እንጉርጉሮን በዛ ገልጾታል። በቃ የተሰማውን ስሜት ሁሉ እዛ ላይ ገልጿል እንጂ ለቅሶን የደረሰን ሐዘን የደረሰን ሐዘኑን የተወጣው እና ማን እንደከፋፈለን ደግሞ ግልጥልጥ አድርጎ ነው በዘፈኑ የተናገረው። አሁን ደግሞ ይሄ አይደለም ካላችሁ አሁን 1-2 ሲንግል ይለቃል። ቴዲ እንደዛ ነው ባህሪው። አንድ ሙሉ ሲዲ ይለቃል፣ ከዛ በኋላ 1-2 ዘፈን ደግሞ ሌላ ይለቃል። አሁን የሚለቀቀውን ጠብቁ። ተቃዋሚ ጎራ እንግዲህ ምን እንደሚሉ ያኔ እንሰማለን። ቴዲ አመሰግናለሁ አለ። ቴንክ ዩ ኩራው፣ ከልብ አመሰግናለሁ። ስልክ ቴዲዬ እንዴት ነው እባክህ? እንዴት አመሸህ? አለሁ እግዚአብሔር ይመስገን። እኔ እኮ እያዳመጥኩ የሆነ ጥርጣሬ ውስጥ ገባው። ቴዲ በውስጥ መስመር የሚልክላቸው ጥያቄ አለ ወይስ አሁን የሚጠይቀው ጥያቄ ነው ይሄን ያህል ትንታኔ የሚሰጠው ብዬ በጣም ገርሞኛል። እና የብልጽግናው ደጋፊ ገባና የብልጽግና ፖለቲካ መስራት ይፈልጋል። የፋኖ ደጋፊ ገባና የፋኖ ፖለቲካ መስራት ይፈልጋል። የኦነግ ደጋፊ ገባና የኦነግ ፖለቲካ መስራት፣ ግማሹ ደግሞ በቅናት ያበደው የቅናቱን ፖለቲካ ሰርቶ መውጣት ይፈልጋል። አሁን ጥያቄው አንተ የጠየቀው ጥያቄ የተከሰተው ነገር የማሰራራቱና የመታሰሩ ጉዳዮች ተከስተዋል ወይስ አልተከሰቱም ነው። እኔ አሁን በየትኛውም በፖለቲካ አስተያየት ሳይሆን በሰውነት ሰው ሆነ እንዴት እንደምታስብ የተፈጠሩት ነገሮች በሚዛናዊ እውነት አላቸው እውነት የላቸውም የሚለውን በማየት ነው አስተያየት የምሰጠው። ከማንም የማንንም ፖለቲካ ለመስራት አይደለም እዚህ ጋር ማወራው። ምንድነው ቴዲ፣ እኛ ሀገር አንድ አባባል አለ። ያው ከኔ ሀገር አጠገብ ነውና አንተም ያለኸው ልጁ ዛፍ ላይ ይወጣልና የሰፈር ሰው እየመጣ አንተ ልጅ ውረድ ይለዋል። አሁንም ልጁ ቁጭ ብሏል። ሌላም ሰው ይመጣል አንተ ልጅ ውረድ ትወድቃለህ ይለዋል። አሁንም ቁጭ ብሏል ልጁ። መጨረሻ አባትየው ይመጣል የወለደው። ውረድ አልነካህም ይለዋል። አልመታህም ውረድ ይለዋል። ልጁ ምን አለው? አባ አለው ወይ ውረድ ሁሉም እያለኝ ነው፣ አልመታህም አንተ ለምን ጨመርክበት አለው። ሁሉም ሰው ውረድ እያለኝ ነው፣ አንተ አልመታህም ካልከኝ ልትመታኝ ነው ማለት ነው። እንግዲህ ምንድነው እኛ ቴዲ አፍሮ ለማሰር ወይም ደግሞ የተደረገ የተለያየ ሙከራ ካልተደረገ መንግስት ምን አስጨንቆ ነው ቴዲ አፍሮ ላይ ምንም ማድረግ ነው መግለጫ የሚሰጠው? ምንም አይነት ነገር ካላደረገ እኮ ዝም ማለት ነው። በቃ ዝም ካለው ዝም ነው። ምንም ውሸት ነው፣ ፕሩፍ ይደረጋል። ራሱ በራሱ በሳይንስ አለው። አንድ ሰው ካልበደለ አልበደልኩም ለምን እላለሁ እኔ ያልበደልኩትን ሰው። ስለዚህ እዚህ ጋር ያሉ አይዲያዎች ምንድነው? ሰውየው ላይ ማስፈራራት ደርሶበታል። ቲፒካሊ እሱ ላይ ደርሷል። ከእሱ ጋር የሚሰሩ ሰዎች ላይ ደርሷል። የምናውቀው ነገር የለም። ግን መንግስት እዚህ ጋር መግለጫ ማውጣቱ ራሱ ለምን አስፈለገው? በቃ ምንም ካላደረገው ለምን ያወጣል? ሶሻል ሚዲያ ላይ ከሆነ የሚወራው ሶሻል ሚዲያዎች ራሳቸው ለራሳቸው መልስ ይስጡ። ግን የሶሻል ሚዲያን ፕላትፎርም አይቶ አንድ የመንግስት አካል ለሶሻል ሚዲያ ፕላትፎርም መልስ መስጠት ራሱ ሌላ ምልክቶች ይኖሩታል። ማለት እርግጠኛ ሆነ 100% ባንናገርም የተፈጠሩት ነገሮች ግን ኢንሲደንሶቹን ስናያቸው አንድ ችግር እንዳለ ምንም ይሄ ግልጽ ነው። ስለዚህ ምንድነው ሁላችንም ማሰብ ያለብን፣ አንድ ቴዲ አፍሮ ዘፋኝ ነው፣ የዘፈኑን አድናቂዎች አሉት። ግን መንግስት ይሄንን ነገር ትኩረት ሰጥቶ አላደረኩኝም ካላደረገው መግለጫ ማውጣቱ ራሱ አስፈላጊ ስላልሆነ አስፈላጊ ያልሆነን ነገር ማድረግ ራሱ ከጀርባው አሁን
አንድ ነገር ሲጠፋብህ እኔ አላደረኩም ማለት it makes sense እና የሆነ ነገር አለ ማለት ነው ከጀርባው። ስለዚህ እኔ መንግስት ቴዲ አፍሮ ላይ በተለያየ መንገዶች እነኚህ ሙዚቃ መሳሪያዎቹ ምናምኖቹ ላይ ተደረገ የሚባለው ነገር በነገራችሁ ላይ ይሄን የፌዴራል ፖሊስ ተጠይቀው ነው የመለሱት። መግለጫ አውጥተው ሳይሆን የተለያዩ ሚዲያዎች ጠይቋቸው ነው። ምክትል ኢንስፔክተሮች፣ ምክትል የፖሊስ አዛዦች እነሱ ናቸው የመለሱት። ሚዲያ ጠይቋቸው ከሆነ ተገቢ ነው መመለስም ማለት ሚዲያ ይሄ ተገቢ ነው። ይሄ ከሆነ እውነታውን እንግዲህ የምናውቀው በጊዜ ሂደት ምክንያቱም አሁን ቴዲ አፍሮ ራሱ ምናልባት ይህንን መግለጫ ለመስጠት ራሱ ቴዲ አሁን ቅድም የተለያዩ ሰዎች መግለጫ ለምን አይሰጥም በቲክቶክም ይሁን በተለያየ ነገር ለምን መግለጫ አይሰጥም የሚሉ ሰዎች ምናልባት ቴዲ ለዚህ ነገር መግለጫ መስጠቱ ራሱ ሌላ እሳት መጫር ሊሆን ይችላል እና ፋየር ባክ ሊያደርግበት ይችላል ቴዲም ላይ። ስለዚህ የቴዲ ሳይለንት መሆኑ እንደውም ጉዳዮቹን ያረጋገዋል ብዬ ስለማስብ እኛም ሁላችንም እዚህ ላይ ያለን ሰዎች የቴዲ ዘፈን እንደ ዘፋኝ እንየው እንጂ ሁላችንም መተን በልጁ ህይወት ላይ ፖለቲካ ባንሰራ ደስ ይለኛል። ማናቸውም ፓርቲ ውስጥ ያላችሁ የምትደግፉ የኦነግ ደጋፊውም ሁን የእስልምናም ሁን የፕሮቴስታንትም ሁን የሸኔም ሁን የፋኖም ሁን ራሳችንን ይዘን ራሳችንን ችለን ነው እንጂ በልጁ ህይወት ላይ ፖለቲካ ባንሰራ ደስ ይለኛል። በቃ ዘፍኗል። የፈለገው ሰው ያዳምጥ፣ የፈለገው ሰው አያዳምጥ። ይህን ልጅ ከሌላ እሳት ውስጥ ለመክተት ካልሆነ በስተቀር ሁሉም የራሱን ፖለቲካ አጀንዳ ይዞ በዚህ ልጅ ላይ የሚመጣውን ነገር ለጋራንቲ ላለመስጠት ይመስለኛል አሁን ይሄ ሁሉ ፋኖም ደጋፊ ነኝ የሚለው የኦነግም ደጋፊ ነኝ የሚለው ወደ ቴዲ የሚላከከው ነገር በቃ ቴዲ ዘፍኗል። የፈለገ ሰው ያዳምጥ፣ የፈለገ ሰው አያዳምጥ። ፖለቲካ እንስራበት በልጁ ህይወት ላይ። ይህንን ለማለት ነው ቴዲ እና አመሰግናለሁ። ቴንክ ዩ ሊበን። እሺ አድማጫችን ስልክ ላይ ያለሽ ጤና ይስጥልኝ። ጤና ይስጥልኝ ቴዲ፣ እንደምን አለ? ደህና ነው ወይ? አድማጮችን ሰላም ብያለሁ። አመሰግናለሁ ለምትሰራው ማዕከላዊ የምትሰራው ስራዎችን በጣም አደንቃለሁ። ስለ ቴዲ ጉዳይ ስለሆነ የሚወራው ትሰማለህ በደንብ። ኦኬ አመሰግናለሁ። ስለ ቴዲ ጉዳይ ብቻ ስለሚወራው አንድ ነገር እላለሁ። በቅድሚያ ይሄ ጉዳይ ከመውጣቱ በፊት መግለጫ አልሰጠም፣ መግለጫ ተከለከለ የሚለው እንትን ነው መጀመሪያውን ይሄን ጉዳይ እንዲነሳና ጽንፈኞችን እነዚህ ፋኖ ደጋፊዎችም ወልደፍ ደጋፊዎችም ቅድሚያ በሚዲያ እንዲያራግቡ ተደረገው። አንደኛ ቴዲም ይሄን ፈልጎታል ብዬ አስባለሁ። ሌላው እንደሰማው ከሆነ ዘፈኑ ከመውጣቱ አንድ ቀን ቀደም ብለህ አወያይተህ ነበር። አንተ እንደምታውቀው እነዚህ ፋኖ የሚደግፉ ሰዎች ምናምን ቀድመው የቴዲን ከመስማታቸው በፊት በዚህ ጉዳይማ መንግስትን ካልወረፈልን ካልሰደበልን ካላለ ከፕሮፌሰር ጋር ነው የምናሰልፈው ምናምን የሚል ሁላ መግለጫ ሁላ ተሰጥተዋል። ይሄ ግልጽ ነው። መጀመሪያ ከመደረጉ በፊት ተዘጋጅተውበት ያደረጉት ነው ብዬ ነው ማስተው። መግለጫ ማውጣትም አያስፈልግም። ዘፈን ነው የሚያወጣው እንጂ የመንግስት እንትን አይደለም። አዲስ ህግ ወጥቶ አይደለም እንትን የሚቀርበው ዘፋኝ ነው። በቃ መግለጫ ማውጣትም አያስፈልገውም። ሌላው ቴዲ አሁን በዚህ እንትን በሰው ጥርስ እንዲነከስ ካደረጉባቸው ጉዳዮች አንዱ ብዙ ነገር ተሰርተዋል። ማንክደው ችግር አለ እንዳለ ሁሉ ይሄ መንግስት ቲፒ ብዙ ነገር ሰርቷል። አሁን ከዛ ውስጥ አንድ ሁለቶች ላንሳ ብል ለምሳሌ ኢትዮጵያን ህዝብ ከረሃብተኝነት ዲክሽነሪ ላይ መግለጫ እንኳን ያደረገው የረሃብ እንትን ስንዴ አምርተን ራሳችን ስንችል ቴዲ ምንም አላለም። አንድ ስንኝም አልጻፈም። አባይ ሲገደብ አንድ ስንኝም አልጻፈልንም። ህዝብ ወደ ሰላም ሲመጣ ኦርቶዶክሱም ፕሮቴስታንቱም ሙስሊሙም ወደ አንድነት ሲመጣ አንድ ስንኝም አላለንም። ደሞ ለአባይ የሚለው ስራው
ደግሞ ለአባይ ቀደም ብሎ የተዘፈነው ነው። አባይ ሁልጊዜ ብዙ ዘፋኞች የሚያነሱት ነገር ጉዳይ ነው እንጂ ግድ ሲመረቅ ነው ያልከው። ኦኬ እሺ፣ ያ ሲመረቅ ነው ያልኩት። ብዙ ነገሮች ፖዚቲቭ የሆኑ ነገሮች ማንሳት ይቻላል። በግሪን ሌጋሲ ስንወጣ የተደረገ ነገር የለም። ስለ አባይ ዘፈነ ነዋይ ደበበ ነው። እኔ በጣም በሚያምር ቅላሴ በሚያምር እንትን ስለ አባይ ዘፍኗል። አባይ የብዙ አመታት እንትናችን ነው፣ ድሬማችን ነው። ተገድቦ ስራ ላይ ውሎ እንድናየው የምንፈልገው የነበረው አሁን ሲገደብ ቴዲን የመሰለ አርቲስት ይሄን ነገር ብሎ አንድ ነገር ማድረግ ነበረበት፣ ግን ምንም አላየንም። አሁን ግን የኢትዮጵያ ሕዝብ በጽንፈኞችና አገር ሰላም እንድትሆን የሚፈልጉት መካከል እያለ ሰላም እየፈለግን እያለ ሰላም መምጣት እንዳለበት እያሰብን ባለበት ሰዓት ሁለተኛ ምርጫ ለሁለተኛ ጊዜ ዲሞክራሲያዊ እንትናችንን ልንተገብር በተዘጋጀንበት ሰዓት የዚህ አይነት እንትኖች ማውጣቱ ነገሮችን ያባብሳቸዋል፣ ነገሮችን ያጦዛቸዋል በሚል እንጂ ዘፈኑ ብዙም ለትግል የሚያመጣው እንትን የለም። ተዘፍኖም ለኢትዮጵያ ሕዝብ ወይም ደግሞ ለነዚህ ለደጋፊዎች የሚያመጣላቸው አንድ እንትን የለም፣ ጠብ የሚል ነገር የለም። ግን በዚህ ወቅት ባያደርገው ወይ ቀደም ብሎ በዘፈነው ወይ ደግሞ ቆይቶ በዘፈነው 8 ዓመት ድምፅ አጥፍቶ ቆይቶ አሁን በዚህ ሰዓት ላይ ማውጣቱ ብዙ እንዲነጋገርበት ተደርጓል። ይሄን ታስቦበት የተደረገ ይመስለኛል። አሁን ይሄ የቴዲ ስራ ብቻ አይመስለኝም። በውስጡ ያሉ አንዳንድ ሰዎች በቃ ጽንፈኞች ይሄን ነገር እንዲናገር ያደረጉት ካልሆነ በስተቀር ቴዲን ያን ፈልጎት ካልሆነ በስተቀር ብዙ እኔ አሁን ቴዲ ቢታሰር የሚያመጣው ነገር የለም። መንግስትም ሊያስረው አይገባም። ዘፈኑም የሚያመጣው አንድም ለውጥ የለም በኢትዮጵያ ዘንድ። ለሱ ባያደርገው ይሻላል። ህዝብ አይከፋፈልበትም፣ ለራሱ ነው የሚጠቅመው። አሁን 50% ህዝብ በቴዲ ትንኝ ከሚከፋፈል ደጋፊው እንዳለ ጠብቆ ቢዘፍነው የተሻለ ነገር ያመጣል ብዬ አስባለሁ። ህዝብ ከራስተረኩ ቴዲ እስራኤል ውስጥ ሄዶ ዘፍኗል እኮ። ይሄን ያህል ወጪ ተደርጎበት ዓለም እስራኤልን በዋገዛት ወቅት ሄዶ ለእስራኤሎች እንትን ዘፍኗል። እኔ በጣም ነው ያፈርኩት። አንዳንድ ጋዜጠኞችም ሄደዋል። ለህዝብ የሚያስብ ሰው እንደዚህ አይነት ነገር ውስጥ አይገባም። ታውቃለህ፣ ቴዲ አርቲስት ነው፣ ጎበዝ አርቲስት ነው፣ ግን መጠበቅ አለበት፣ የራሱን እንትን መጠበቅ አለበት ብዬ አስባለሁ። ኦኬ፣ ከልብ እናመሰግናለን ደዋያችን። እሺ፣ እኔም በጣም አመሰግናለሁ ቴዲ። ይሄን ስራህን ቀጥልበት፣ በጣም አደንቃለሁ። ቴንክ ዩ ወንድሜ። መልካም ሰላም ነው አለን። ሁሉ አማን ነው ወይ ሙላታችን? አለን ቴዲ፣ ያው ባለው በአጀንዳ ላይ ነው ማውራት የምፈልገው። በመጀመሪያ ደረጃ ዘፈኑ ከመውጣቱ በፊት የውሸት ትርክትን የተለቀቀው መግለጫ እንዳይሰጥ ተከለከለ ምናምን፣ ይሄም መንግስትም የፌዴራል ፖሊስም የሌለበት ነገር ነው ከመጀመሪያውም የተባለው ማለት ነው። ከዛ ቀጥሎም ዘፈኑ ተደመጠ፣ ወጣ፣ ተለቀቀ። ማንም ዘፈኑን የነካ የመንግስት አካልም የፌዴራል ፖሊስም የለም፣ ቴዲንም የተናገረ አካል የለም። ምክንያቱም ቴዲን ማሰር ቢፈለግ ማን ነው ቴዲን መንግስት እንዳያስር ሊከለክለው የሚችል? ማንም ሊከለክለው አይችልም። አሁን እዚህ ጋር ያሉ አካላት በሙሉ ለቴዲ ጥብቅና የሚቆሙት በሌላ መንገድ ኢንዳይሬክትሊም ሆነ ዳይሬክትሊ የፋኖ ደጋፊዎች ናቸው አብዛኞቹ። ታጥቀውም አስታጥቀውም እያዩት ነው። ቴዲ አንድ አርቲስት ነው። ዘፈን መዝፈን መብቱ ነው፣ መስፈን ይችላል እንደማንኛውም ዘፋኝ። ከዛ ባለፈ እንደ አንድ ኢትዮጵያዊ ወንጀል ከሰራ ደግሞ የማይጠየቅበት ምክንያት ምንም የለም። አሁን እዚህ ጋር እያዋከቡ ያሉት ከጀርባ የሚፈልጉት ነገር አለ። የሚፈልጉት ነገር ምንድነው? ሀገር እንዲበጠበጥ ይፈልጋሉ። የሚበጠበጥ ሀገር ግን የለም። ቴዲን ወይ የሆነ ነገር አድርገው መንግስት ላይ ማላከክ ይፈልጋሉ። ያም አይቻልም። ቢደረግም
ምንም የሚፈጠር ነገር የለም። ግን የሌለ ነገር ነው እያደረጉ ያሉት እያሉ ያሉት። የፌደራል ፖሊስ እኮ ስራ አለው፣ ስንትና ስንት ስራ አለው፣ ይሰራል ስራ። ስለ አንድ ዘፋኝ መግለጫ ይስጥ እንዴ? አይሰጥም። ከተጠየቀ ግን ይመልሳል። ቴዲ በራሱም አለ መልስ መስጠት ይችላል። ስለዚህ ይሄ በጣም እየገነነ ያለው ነገር እኔ ትክክል እንዳልሆነ ነው የሚታየ። ትክክልም አይደለም። ኦሬዲ ማንኛውም አርቲስት የሚያወጣውን ዘፈን አወጣ፣ ዘፈነ፣ አለቀ፣ በቃ ተደመጠ። ዘፈኑን ደግሞ ሪአክት የሚያደርጉ አካላት ሪአክት ያደረጉ አሉ፣ ሪአክት አደረጉ፣ በቃ ዘፈኑ በዘፈን ተዘፈነ፣ አለቀ። ከዚህ ውጪ ምንድነው እሱ? አሁን ዛሬ ቴዲን ሌላ ፖለቲካ በዚህ ልጅ መስራት ይፈልጋሉ ማለት ነው። አሁን እውነት ለመናገር የኢትዮጵያ መንግስት ቴዲ ወንጀለኛ ነው ብሎ ካመነ እዚህ ጋር ስለሚጮሁት አካላት ብሎ ነው የተወው። ይሄንን በደንብ ማየት አለባችሁ። እሺ ምንስ ማምጣት ትችላላችሁ? ምንስ ማድረግ ትችላላችሁ? ማድረጉን ሳትፈልጉ ቀርታችሁ ነው እስካሁን ያላደረጋችሁት? ይሄንን በደንብ ራሳችሁ መፈተሽ አለባችሁ ማለት ነው። ስለዚህ ፖለቲካችሁን ራሳችሁን ችላችሁ መስራት ትችላላችሁ። ተቃውሟችሁንም ራሳችሁን ችላችሁ መቃወም ትችላላችሁ። ከፈለጋችሁ ከታጠቀው ጋር፣ ከፈለጋችሁ በሰላማዊ መንገድ ለምርጫ ከሚወዳደረው ጋር ሐሳባችሁን እየሸጣችሁ ፖለቲካውን መስራት ይቻላል። ስለዚህ እንኳን ምንድነው ታጥቀ ገጥመህ ያልጣልከው መሪ በግጥም ተገጥሞ ይጣላል። አንዳንድ ህልም ነው። የኢትዮጵያ መንግስት ባይዘ በጣም ልማት ላይ ነው ያለው። እኔ ቴዲን ዘፈኑን አሁን እዚህ ጋር ብዙም እንትን ማለት አልፈልግም፣ ግን ትንሽ ሰዓት ካለኝ ቴዲን እኔ የዘፈነው ዘፈን ኦሬዲ ከሌላው ዘፈን ብዙም የሚለይ የለውም፣ ግን ለኢትዮጵያ ህዝብ ነው አንድ የሚያደርግ ነው ምናምን የሚለው ነገር ላይ ትንሽ እኔ ጥያቄ አለኝ። ምክንያቱም ቴዲ አፍሮ አንድ ኢትዮጵያ ወዳድ ከሆነ ቅድም እዛ ጋር ሲናገሩ ነበረ፣ የሆነ በዓል እንኳን ሲደርስ ለበዓል እንኳን አደረሳችሁ ብሎ ይጽፋል ፔጁ ላይ። እኔ ቴዲ አፍሮ ሜቢ በአባይ ጉዳይ ከዚህ ፊት ዘፍኗል። የዘፈነለት አባይ ይሄ ዛሬ ተገድቦ የተመረቀው ነው። ለአባይ የዘፈነ አካል ሲመረቅ ግን ያልዘፈነበት፣ ሲመረቅ ሄዶ ያላስመረቀበት፣ ሄዶ ማስመረቅ ብቻ አይደለም በፌስቡክ ገጹ ላይ እንኳን መመረቁ ያላስደሰተው አካል እኔ ይሄ ሰውዬ ሜቢ ከግብጽ ጋር ከሚሰሩት ባንዳዎች ጋር ከነሱ ጋር ግንኙነት አለው ወይ ብዬ እንድጠረጥር ያደርገኛል። ስለዚህ አንዴ ቃል እሺ፣ ሌላው ነገር ደግሞ ዘፈኑ ላይ መሃል ገቡና አቆሙን ከዳር ሲል ከዳር አቆሙን የሚላቸው ህዝብን ነው። ህዝብ ነው ከዳር የቆመው። እሱ እንደሚለው መሃል የገባውም ህዝብ ነው ማለት ነው። እንግዲህ ሁለት ነገር ነው እንትን አድርገህ የምትሄደው። ሶ እዚህ ጋር ዘፈኑን እኛ እንግዲህ ምንም አማርኛ ማንችል እንደዛ አድርገው ሰዎች አስበው እንደ ወደ ራሳቸው ከተረጎሙ እኛም በደንብ ገብቶናል፣ ማንን እንዳለ ገብቶናል፣ እናቃለን ቢልም ግን መልስ ተሰጥቷል። ስለዚህ ዘፈን በዘፈን መልስ ተሰጥቷል። ሶ ምንም ይሄን ያህል የቴዲ ጉዳይ የመንግስት አጀንዳም አይደለም። ምንም መንግስት ላይ አልፈጠረማ። ምን ፈጠረ? ምንም የፈጠረው ነገር የለም። ልጁ ይኑርበት፣ መንግስትም ስራውን ይሰራል፣ እናንተም የፈለጋችሁን መስራት ነው። ይሄንን ነው የምለው ነው። ቴዲ ጥያቄ ካለ ቴንክ ዩ ሙለታ። ወደ ሚጥሚጣ እንሄዳለን። ከሚጥሚጣ በኋላ የመጨረሻ ለሁላችሁም። በነገራችን ላይ ስለ ቴዲ እዚህ ቤት ማለት ከመጀመሪያ ዘፈኑ ከወጣበት ጊዜ ጀምሮ ትንታኔዎችን ቁጭ ብዬ ስሰማ ነበረ፣ ሀሳብም ሳልሰጥ ማለት ነው። አንደኛ ነገር ቴዲ የትኛውንም ብሔር ጠርቶ አልዘፈነም። በልክ እየለበስክ ያለው አንተ ነህ። ዘፈን እስከ ማዘፈን ኮንሰርት እስከ ማሰራት የደረስከው ብልጽግና ነህ። በኦሮሞ በታላቁ የኦሮሞ ህዝብ ተደብቀህ ያንተን የስልጣን እድሜ ማራዘሚያ
ፍላጎትን የምታንጸባርቀው አንተ ነህ። በልክ ነው የምትለብሰው። ምክንያቱም ካድሬ እና ውሻ በበላበት ነው የሚጮኸው እንጂ ለደሃው የኦሮሞ ህዝብ አስባ አይደለም። ቴዲ አርቲስት ነው። ከግብጽ ጋር ትሰራለ፣ ከሻዕቢያም ከግብጽም ጋር ሲሰራ የነበረው ያንተ የብልጽግና መንግስት ነው። ድሮ ጀምሮ የሀገሪቷን የደህንነት እየሰለለ ለሻዕቢያ ሲሰጥ የነበረው ያንተ መንግስት ነው። ለአንተ ሲሆን ጽድቅ ነው፣ ሌላው ሲሆን ውግዝ ነው። እንደዚህ የሚባል ነገር አይሰራም። ቴዲ አርቲስት ነው። እንደ አንድ አርቲስት ነው ማሰብ ያለብን። እንዲወደድ ሞር እንዲሰማ ያደረጋችሁት እናንተ ናችሁ። ምክንያቱም ስትከለክሉት ሙዚቃ ሰማ ተብሎ የአዲስ አበባ ልጅ 138 ወጣት ስታስር ዘፈን እያዘፈንክ ማህበረሰብን ነፍጠኛ እያልክ ግጥም በካድሬዎችክ ኮንሰርት አዘጋጅተህ ስታሰድበው ነው ህዝብ ይወደዋል። ቴዲ ብትበላውም አንተ ነው የምትበላው። አጫሉን እንደበላው ወዴትም አታጠጋጋ። ፋኖ ኦነግ ምናምን ህዋትን አታጠጋጋ። አንተ ነው የምትበላው። ብትበላውም አንተ ነው የተሸበርከው። አንተ ነው እንቅልፍ ያጣው። ከእምነት ጋር ትወስዱታላችሁ። እምነት ጋር ወሰዳችሁት። የሆኑ ሰዎችን ፈጥራችሁ መጽሐፍ ቅዱስ እያስያዛችሁ በየእንትኑ ታስጮሃላችሁ። እናንተ ናችሁ የተረበሻችሁት እኮ። ቴዲማ እንዳንተ መንግስት ሳይክል እየነዳኩ መግለጫ አይሰጥም ወይ እዩኝ አይልም። ቴዲ ድሮም በጣም እንትን ነው፣ ቁጥብ ነው። አታገኘውም። በየቦታው የምታገኘው ሰው አይደለም፣ አይገኝም ቴዲ። ስለዚህ ይሄ ልጅ አርቲስት ነው። ይሄ ህመም የሚገባ አዲስ አበባ ተወልደ ስታድግ ነው የቴዲ ዘፈንን ልትረዳው የምትችለው። ካሳንችስ ተወልደ አድገ ቤት ፈርሶ ኩየ ፈጨ ተልከክ ከትምህርት ከስራ ከኑሮ እንደዚህ ካርታው ሲዞርብ ነው የሚገባው። አንተን ግን እኔ አሁን ብጠይቅ ከፒያሳ ስቴዲየም እንዴት ነው የሚካሄደው ብለህ አታውቀውም። አንተን ጊዜ ነው ያመጣ። ጥላቻህን ነው የምታንጸባርቀው እንጂ ቴዲ አፍሮ በቃ ዘፋኝ ነው። እንደውም ብትችሉ እናንተ ዝም ብትሉ በዚህ ደረጃ አይራገብም ነበረ። እናንተ ናችሁ ሞር እንዲራገብ ያደረጋችሁት። ፋኖማ ታጥቆ ገብቷል። እኔ ደግሞ ታጥቃችሁ አይታችሁት የምትሉ ታዝላችሁ እንደገባችሁ ረሳችሁት እንዴ? እኮ የ8 ዓመት ታሪክ እኮ ነው። የትኛውን ጫካና ተራራ ወርዳችሁ የትኛውን ታንክ ይዛችሁ ነው አዲስ አበባ ገብታችሁ ስልጣን ያዛችሁት? የኢትዮጵያ ህዝብ እኮ ነው ስልጣን ያዘው ብልጽግና። የኢትዮጵያ ህዝብ ብሔር የምትቃወሙት እናንተ። ሌላው ብሔር አንድ ወጥቶ አፉን ሲከፍት ሰምታችሁታል? በየሚዲያው አንድ ሰው አልተናገረም። አንተ ነው የምታለቅሰው እየመጣ በሃይማኖቶች ትመጣላችሁ። በማትመጡት ነገር የለም። በቃ ይሄ ልጅ ዘፈነ። ለምን እንደ አንድ ዘፈን አታዩትም? ለምን እናንተ አትረጋጉም? ስቱዲዮን የምታዘርፉት እናንተ የእናንተ የብልጽግና ካድሬ ነው እየመጣ ስለ ጭራሽ ስለ እንትን አልዘፈንም። ስለ አባይም ዘፍኗል። መቼ ዘፈኑ ሰምታችሁት? ስለ አባይ አለ ግጥም፣ ስለ አባይ ዘፈነው አለ። ሳትሰሙ በጭፍን ጥላቻ እናንተ አንብቡ ተብላችሁ የተሰጣችሁ ነው እየመጣችሁ የምታነቡት በየሚዲያው እንጂ አመዛዝናችሁ ሰምታችሁ አይደለም። ቴዲ ለአዲስ አበባ ልጅ ነው ሞሬ ዘፈነው። ይሄንን ስሜት የምናውቀው እኛ ነን። ተወልደን ያደግንበት እናውቀዋለን፣ ፊሊንጉን፣ ህመሙን፣ ስሜቱን። ስለዚህ ወደ ፖለቲካ አትውሰዱት። በቃ ዘፈነ ይሄ ልጅ እንደፈለግን ልንተረጉመው እንችላለን። ስለ አጼዎቹ ትመጣላችሁ። እኔ እኮ በአጼዎቹ ዘመን አልነበርኩም። እኔ ምንድነኝና ነው አጼዎቹ ሰሩት የተባለውን ልከፍል እኔ ላይ ሂሳብ ልታወራርዱ የድሮ ስርዓት ናፋቂ ምናምን የምትሉ ከአጼዎቹ በላይ አሁን በሚሊዮን ህዝብ እየፈጃችሁ አይደል እንዴ? በዚህ በሰለጠነው ዓለም በዚህ በ21 ሴንቸሪ በሚሊዮን አይደል እንዴ እያለቀ ያለው? አጼዎቹ እንኳን ያላረጉትን በኢትዮጵያ በዘመኑ አስተናግዳ ማታውቀውን አይደል እያስተናገደች ያለችው? ስለዚህ ይሄ ልጅ አርቲስት ነው። ይሄ ልጅ ኢትዮጵያዊ ነው። ይሄ እኔ እንደውም ቴዲ ከብሔርተኛውም ከምንም በላይ ይሄ ኢትዮጵያኒስት ነን ከሚለው በላይ ትክክለኛ ኢትዮጵያዊነት ያለችው ቴዲ ጋ ነው ብዬ ነው ማምኖች። እውነተኛው ኢትዮጵያኒስት ቴዲ ጋ ነው ብዬ ነው ማምኖች። እውነተኛው ኢትዮጵያኒስት ያልተነካካች ንጹህ ኢትዮጵያኒስት እኔ ቴዲ ነው ብዬ ነው ማስቡ። እኔ ብሔር ፖለቲካ ማቀነቅር ሰው ነኝ፣ ግን ስለ ኢትዮጵያኒስት ብትጠይቀኝ ቴዲ ይሄ የምታስፈልገው ትክክለኛ ኢትዮጵያዊ ነብራኑ ነጋ ኢትዮጵያዊነት የሚሏትን ኢትዮጵያ አይደለም ቴዲ ጋር ያለችው። እቺ ንጹህ ኢትዮጵያ ነው ያለችው። ይሄን ኢትዮጵያኒስት ሁሉም ሰው የሚፈልገው ነው። ቴዲ ሁሉንም ሰው ቁስል ነው የዘፈነው። ስለዚህ ሁላችንም እናዳምጠዋለን፣ እንወደዋለን። ስለዚህ እንግዲህ ልኬ ነው ካላችሁ በልካችሁ እናንተ ልበሱት። ይሄ ልጅ አርቲስት ነው፣ እንደ አርቲስት ነው የምንቀበለው። ቴንኪው ቴዲ ያለቀ ምስል። ቴንኪው ሚጣ ጅግሳ የሚባል አንድ ሄለው ጅግሳ 10 ሳንቲም። እሺ ቆይ እንዴት ላድርግላችሁ መሰላችሁ? እሺ ወደ ሚኒሊክ ፋኖ እንሄዳለን።
ታንክ ዩ ቴዲ አዝ ኦልዌይስ እነዚህን ሰብጀክት ወደ ፕላትፎርም እያመጣ ዲስከስ ማድረጉ ጥሩ ነው። ቢካዝ አንዳንዴ ኔግሌክት የምናደርጋቸው ነገሮች አሉ። ቅድም ስናገር ሳልጠቅስ ያለፍኩት አንድ ነገር ጥቂት የማይባሉ የኦሮሞ ተወላጆች በቴዲ አፍሮ ዘፈን ላይ ድጋፋቸውን እውነቱን የተናገረው ትክክል ነው ብለው ቪዲዮ ሰርተው ፊታቸውን እያሳዩ ይወጡ አሉ። እነሱን ኮመንድ ላደርጋቸው ፈልጋለሁ። እንደዚህ አይነት ኢትዮጵያ የምትቀጥልበትን መንገድ የሚያሳዩን የኦሮሞ ወጣቶች መኖራቸው በጣም ሊከበር የሚገባው ጉዳይ ነው። ምክንያቱም ቴዲ አማርኛ ስለተናገረ አማርኛ የሚናገር ሁሉ አማራ ብቻ የሚመስላቸው አሉ። በጣም ይሄ ጥላቻቸው ልክ ማያቅ ማለት ነው። ቴዲ አፍሮ ቅልቅል ማንነት ያለው ከአንድ ብሔር የተወለደ ሳይሆን እውነት የሸዋ አካባቢን ይሄ ህዝቡ ተዋልዶ የሚኖርበት አካባቢን ገጽታ የያዘ ሰው ነው። ብዙ ጊዜ የሚዘፍናቸው ዘፈኖች ደግሞ ኢትዮጵያዊነትን የሚያከብሩ ኢትዮጵያዊነትን ከፍ የሚያደርጉ ነው። ዘፈኖቹ ስለ ፍቅርም ስለ ባህልም ስለምንም ቢኖራቸው አብዛኛው አልበሞቹ ላይ ግን የተወሰኑ ዘፈኖች ስለ ማህበራዊ ፍትህ ስለ ሶሻል ጀስቲስ ያወራሉ። ህዝብ ተበደለ፣ ፍርድ ተጓደለ ብለው ሁሌ ይናገራል በየአልበሞቹ ላይ። ይህንን ደግሞ ቴዲን ተወዳጅ ከሚያደርጉት ነገሮች አንዱ ነው። በጣም ያሳቀኝ ግን አንድ ፓስተር ነኝ የሚል ሰው አይኑን ጨፍኖ የቴዲ አፍሮን ዘፈን ሰው እንዳይሰማው ብሎ ይጸለያል። እንግዲህ በአፍሪካ ውስጥ ታይቶ ተሰምቶ በማያውቅ መልኩ 100 ሚሊዮን ፕላስ ቪው ነው ያለው ይሄ አልበም እና አይ ቲንክ እነዚህ ሰዎች የሚጸልዩበትን ምክንያት እንኳን አያውቁም። አንዳንዴ ይሄ ፍርድ ተጓደለ፣ ህዝብ ተበደለ ብሎ የዘፈነ ዘፋኝ ሰው እንዳይሰማው ብሎ መጸለይ አሁን ምን የሚሉት ነገር ነው? በጣም እኮ ያስቃል። ከምሬ ነው የምላችሁ። ኢትስ ጀስት ሪዲኩለስነስ። ሌላው ደግሞ የመልስ የምትሰተናል አሉ። በጣም መንጨርጨራቸውን የምታዩት አብይ አህመድ ወጥቶ እኛ ንስርነን ከፍ ብለን እንበራለን ቁራዎች ይጩሁ ምናምን ሁሉ እያለ ነበረ። እንግዲህ እሱ ራሱ የፕሮቴስታንት ሃይማኖት አማኙ ራሱ በደንብ ሰምቶታል። ዘፈኑ በደንብ አድርጎ ነው የሰማው። ከመጀመሪያው እስከ መጨረሻው ሰምቶታል። እንደውም ዩቱብ ላይ ኮመንት ሁሉ ጥሏል ብዬ ገምታለሁ። ሌላው ደግሞ ለቢዝነስ ነው ምናምን ቴዲ አፍሮ ለገንዘብ ነው የምትሉት ሰዎች ዩቱብ ላይ በነፃ ነው የለቀቀላችሁ። እንዴት እንደዛ ልትሉ በምን ካልኩሌት አድርጋችሁት ገንዘብ ሊሰራበት ነው ምናምን? ዩቱብ ላይ በነፃ ነው የለቀቀው። ሪኮርዲንግ ስቱዲዮ ጋር ያለውን ስምምነት በመንግስት ጫና ሪኮርዲንግ ስቱዲዮ ይህንን አልበም ፖለቲካ ይዞታ አለው ሪሊስ እንዳያደርግ የሚል ፋክቹዋል የሆነ በሀቅ ላይ የተመሰረተ ኦኬ ታንክ ዩ እና ከኢንተርቪው እንዳያደርግም የመንግስት ባለስልጣናት ሄደው ጫና አድርገዋል። ይሄም ግልጽ ነው። ጓደኞቹን አስረዋል። ይሄም እውነት ነው። ስቱዲዮውን ሰብረው ገብተዋል እንደ ሌባ። ይሄም እውነት ነው። ግን እዚህ ጋር መታችሁ ሌላ ድራማ ለመስራት ምናምን፣ እዛ ጋር ዞር ብላችሁ ደግሞ የመልስ ምት ሰጥተናል። በጣም የሚገርመኝ ነገር ደግሞ የብልጽግና ደጋፊነት የዚህ የአፓርታይድ የዘሬ በላይነት ላይ የሚያተኩር ስርዓት ደጋፊነት በጣም አሳፋሪ የሆነ መሄዱን የምታዩት የብልጽግና ደጋፊ አይደለሁም ብለው የሚሰሩት ግን የብልጽግና ድጋፍ ነው። ኢቭን ነኝ ደጋፊ ነኝ ብለው ለመናገር የሚያፍሩበት ደረጃ ላይ ደርሰዋል። ላስትሊ ደግሞ ምርጫ ባይኖር ቴዲ አፍሮ ኦልሬዲ አስረውት ነበር፣ ምንም አልጠራጠርም። ይሄ አምባገነን ስርዓት የፓርላማ አባል ክርስቲያን ታደለን ያለመከሰስ መብቱን በህግ ሳያነሳ በአምባገነንነት ያሰረ ቴዲ አፍሮ አያስረውም ብላችሁ አታስቡ። አመሰግናለሁ ቴዲ ያዘው ቴዲ እና ምንድነው እኔ አንዳንዴ የአዲስ አበባ ህዝብ የሚባለው አሁን ይሄ ስለ አዲስ አበባ እየተወራ ያለው ፒያሳ አካባቢ፣ ዶሮ ማነቂያ፣ እነዚህ የተለያዩ ቦታ አሁን ለምተው በጣም በኮሪደሩ ለምተው በጣም ያማሩ ቦታዎች ናቸው። እዛ አካባቢ ያሉ የአዲስ አበባ ነዋሪዎች ምንድነው መጸዳጃ እንኳን ደና መጸዳጃ የለ ምን የለ፣ ዝናብ ሲዘንብ የሚደርስባቸውን ድሮ የነበረውን ያን አካባቢ ማንም የሚያውቀው ነው። ከዛ አውጥተው ያማረ ኮንዶሚኒየም ተሰርቶ ተሰጥቷቸው በጣም እዛ የገቡ እናቶች እያመሰገኑ ደስ እያላቸው ክብርት ከንቲባዋን እያመሰገኑ ጥሩ ህይወት እየኖሩ ያሉበትን ሁኔታ ማንም ሰው አይቷል።
እነዚህ ኋላ ቀሮች ባይዘይ ቆሞ ቀሮችን መታገል አለብን ብሏል ፕሬዝዳንት ሽመልስ። አሁን መስቀል አደባባይ አካባቢ ሲሰራ እስክንድር ነጋ ሲያብድ ነበረ ካያችሁ። ማና ፍርሱ ብሏቸው ነው ይሄ እንዲህ ምናምን እያለ ሲለፈልፍ ነበር እስክንድር ነጋ። ያን ጊዜም እነዚህ አሁን እዚህ ጋር የሚለፈልፉ አካላት ከእስክንድር ጋር ሲያብዱ ነበር። እስኪው የሆነ ስም ሰተውት ምናምን በቃ ከሱ ጋር ሲያብዱ ነበር። ከዛን ግን ምንድነው የሆነው? የት ተወሰደ? እኛ እኮ ሀገራችን ነው፣ የትም አንወስደውም። እናለማዋለን፣ እናሳምረዋለን፣ ሀገራችንን እናሳምራለን፣ ለዜጎቿ ምቹ የሆነች ሀገር እንገነባለን። ፋክቱ ይሄ ነው። እናንተ ግን አይምሯችሁ በጣም ኋላ ቀር ስለሆነ ሁሌም ወደ ኋላ ነው የምታስቡት። እስክንድርን አያችሁ ምን አመጣ? አብይ ግን ሰራ፣ ለወጠው። ዛሬም ትጮሃላችሁ፣ እኛ ግን እንሰራለን፣ እንለውጣለን። ምንም የሚመጣ ነገር የለም። ስለዚህ እናንተ ራሳችሁ መርምሩ፣ አይምሯችሁ መርምሩ፣ ወደ ኖርማል ተመለሱ። ይሄንን ነው መክራችሁ። ሌላ ነገር ምንም የተፈጠረ ነገር የለም። ባይዘይ አንድ እውነታ የምነግራችሁ አዲስ አበባ ላይም ሆነ መላው ኢትዮጵያ ላይ ተለይቶ የሚጎዳ ማህበረሰብ የለም። ተለይቶ የሚጠቃ ማህበረሰብ የለም። እኩል ነው ይሄ ማህበረሰብ። እዚህ ጋር አይናቸው እየቀላ ያለው ለምንድነው ብትል የኦሮሞ ፎቢያ ያለበት አካል አለ። ባይዘይ ከፍተኛ ኦሮሞን የሚጠላ ኃይል፣ ኦሮሞን ማየት የማይፈልግ፣ ኦሮምኛ ሲሰማ የሚጎረብጠው ነገር ግን ኢትዮጵያን የሚወድ ኦሮሞን ጠልተ 40 ፕላስ የሆነውን ህዝብ ጠልተ ኢትዮጵያን መውደድ አችልም። ይሄ ነው ችግሩ። ስለዚህ ወደ ራሳችሁ ተመለሱ ማለት ፈልጋለሁ። አመሰግናለሁ። ቴንክ ዩ ሙለታ። ወደ ሚጥሚጣ እንሄዳለን። የዕለቱ ፕሮግራማችን የመጨረሻዋ ተናጋሪ። አመሰግናለሁ ቴዲ። በነገራችን ላይ ከዚህ በኋላ እኛ እንኳን አደረሰክ ምናምን አንባባልም። እንባባለው እኛ እንኳን ለኢትዮሪካ ዘመን አደረሳችሁ ነው የምንባባለው። ከዚህ በኋላ እንኳን ለአዲሱ ዓመት አንልም። እንኳን ለኢትዮሪካ አደረሳችሁ እያለን ኢትዮሪካን ነው የምናከብረው። እንድታቁት ነው ለካድሬዎቹ ማለት ነው። ሌላው ደግሞ እኩል የምትሏት ኢትዮጵያ አንተ የምትዘርፍባትን የሚሳደድባት፣ እኔ የቴዲን ዘፈን ከተማ ላይ እንድሰማ የምከለከልባት ኢትዮጵያ፣ አንተ እየወጣክ ነፍጠኛ እያልክ የምታቀረሽባት ኢትዮጵያ፣ እኩል የምትሏት ኢትዮጵያ ለካድሬዎቹ ነው መልስ። ሌላው ደግሞ በኦሮሞ ህዝብ አትነግዱ። እኔ ማቀው የኦሮሞ ህዝብ የምሰማው ውሃ ጠማኝ ስትለው ወተት የሚሰጥ የኦሮሞ ህዝብ ነው። አትደበቁበት፣ ታውት ያንን ህዝብ። እናንተ ካድሬ ናችሁ። እንደ ካድሬነታችሁ ስራችሁን ነው እየሰራችሁ ያላችሁት። ጆብን ነው እዚህ ጋር እየሰራ ያለው ካድሬው ማለት ነው። ስለዚህ ህዝብ ስር አትደበቁ። አሁንም ደጋግሜ የምነግርህ ሀገር ማለት ሰው ነው። ሀገር ማለት ኮሊደር አይደለም። ሀገር ማለት እኔ እናንተ እኩል የምንኖርባት፣ እኩል የምንተዳደርባት፣ እኩል የሰውነት መብታችን የሚከበርባት ነው። ዛሬ እኔ እኮ አረንጓዴ ቲሸርት ቢጫ ሱሪና ቀይ ጫማ ባረግ እኮ እቺ የድሮ ስራ ናፋቂ ብለን የምታስረኝ ነኝ። ዘፈን የመስማት መብቴ እንኳን የማይጠበቅልኝ ነኝ በብልጽግና ካድሬና በብልጽግና የስርዓተ መንግስት። አሁንም የድሮ ስርዓት ትላላችሁ። ይሄን የፈረደበት የአማራን ህዝብ ለመናገር ለማሸማቀቅ የሚሸማቀቅ የለም እንጂ ለመናገር የምታረጉት ጥረት ከኃይለ ሥላሴ በኋላ ደርግ ነው ስልጣን ያዘው። ደርግ በትውልድ ኦሮሞ ነው። አሁን ብለ የምታረጉት እቺን ኢትዮጵያ ድሮዋን ኢትዮጵያ የምትሉ ከዛ ህዋት ነች፣ ከዛ እናንተ ናችሁ ብልጽግናዎች የያዛችሁት ማለት ነው። ስለዚህ ራሳችሁን ጠይቁ እንጂ ማህበረሰብ ላይ እየሄዳችሁ አትላከኩ። አሁንም ቴዲ አርቲስት ነው፣ የዘፈነው ዘፈን ነው። አንድ ድሮን ታንክ አለኝ ዋይ የሚል መንግስትን እንዴት ሙዚቃ ያሸብረዋል? አሁንም አልበሰላችሁም እናንተ። አጋጣሚ ነው ስልጣን የያዛችሁት። በቃ አጋጣሚ እድል ሆኖ ነው እንጂ ለኢትዮጵያ ስልጣን የምትመጥኑም አይደላችሁም። ብልጽግናዎች ሀገር ለመምራት ብቁ አይደላችሁም። ስለዚህ አሁንም እኛ የኢትዮሪካ ዘመን ልጆች እንዲሁም ስፔሻሊ የአዲስ አበባ ልጆች ቴዲ አፍሮ ለኛ መንግስታችን ንጉሳችን። እኔ ደግሞ አጼ ቴዲ ነው የምለው ከዚህ በኋላ። ይሄ መብቴ ነው፣ አትከለክለኝም። እና አመሰግናለሁ ቴዲ። አንድ ነገር ልናገር፣ በጣም ነው የማመሰግነው። ከረጅም ጊዜ በኋላ አንተ ቤት የገባሁት። እንዳንተ አይነት ቤት ተከፈተ ተብሎ የረገጠ የፖለቲካ ቤት አይቼ በጣም ደንግጬ ነበርና እንደዚህ ተከብረን እንደዚህ ሐሳባችንን በነፃነት የምንገልጽበትን ስፔስ ስለፈጠርክልን ጊዜን ሰጥተክ አመሰግናለሁ። እግዚአብሔር ይስጥልኝ። ቴንክ ዩ
ቴንክ ዩ ሚጥሚጣችን